ሌላው ይሄን ፕሮግራም በብርሃን ቴሌቪዥን እናስተላልፈዋለን ከሼ ጋር ሆነን ማሳስበው ነገር በተለይ እዚህ በሶሻል ላይ የምትሰሩ በቤት ጉዳይ ላይ የምትሰሩ ሰዎች እንተዋወቃለን አቃችኋለሁ እኔም የአብዲን ቤተሰቦች መርዳት አለባችሁ ይሄ አጋጣሚ የሆነ ነገር ስለሆነ ቤትን በማግኘት የሚረዱበትንም መፍትሄ በመፈለግ ይሄንን እናስተላልፈውና እኔ ጋም ደውሎ እነ ሼጋም እነ ሙሌጋም ተደውሎ እርዳታው መቀጠል አለበት። የድምጸ ነጎድጓዱ ስንብት አብዲ ከማልና የኢቢሲ ወርቃማው ትውልድ ትዝታ በኢትዮጵያ ሚዲያ ታሪክ ውስጥ ተቋማት ስማቸውን ሲቀየሩ አሰራሮች ሲዘምኑና ቴክኖሎጂ ሲፈራረቅ ማየት የተለመደ ነው። ነገር ግን በአንድ ወቅት በአንድ ተቋም ውስጥ ተሰባስቦ የሚፈጠርን የትውልድ ኃይል ማግኘት ግን የታሪክ አጋጣሚ ነው። በ1998 በ1999 እና 2000 ዓመተ ምህረት ላይ የኢትዮጵያ ሬዲዮና ቴሌቪዥን ድርጅትን የአሁኑን ኢቢሲ የተቀላቀለው የወጣት ጋዜጠኞች ስብስብ በኢትዮጵያ የዜና አሰራር ውስጥ አዲስ መንፈስ፣ አዲስ ፍጥነትና አዲስ ቀለም የፈጠረ ትንታግ ትውልድ ነበር። በመዝናኛና በዶክመንተሪ ፕሮግራሞች አነጋጋሪ ስራዎችን መስራት የቻለ ነበር። እሺ እንዴት ናችሁ? ያው ስሜታዊ ላለመሆን እንሞክራለን ሁላችንም ማለት ነው። ዛሬ አሰባሰበን በቅርቡ በሞት የተለየን ወንድማችን ጋዜጠኛ አብዲ ከማል ነው። ዛሬ ደግሞ 2 ወሩ ነው በሞት ካጣ ነው አብዲን እና እዚህ የተገኛችሁ የሙያ አጋሮቹ ከኢትዮጵያ ቴሌቪዥን ጀምሮ አብራችሁ ስትሰሩ የነበራችሁ እዚህ ከመጣ በኋላ እጅግ በጣም የቅርብ ጓደኛው የሆናችሁ የአብዲ አድናቂዎች የአብዲ ወዳጆች ሁላችሁንም እንኳን ደህና መጣችሁ ለማለት እወዳለሁ። ፕሮግራማችንን በይፋ ከመጀመራችን በፊት በአክብሮት ከመቀመጫችን እንነሳና ለጋዜጠኛ አብዲ ከማል የ1 ደቂቃ የሊና ጸሎት እናድርጋለን። እሺ እናመሰግናለን። ያው አብዲ ከታመመ አንስቶ ሕክምና ላይ ሆኖ ሆስፒታል ውስጥ ሲታከም በቅርበት አብራችሁ የነበራችሁ የአብዲ ወዳጆች የአብዲ ጓደኞች ሀዘኑ ስሜቱ ምን ያህል ከባድ እንደሆነ ሁላችንም የምናውቀው የምንረዳው ነው። አብዲ በኢትዮጵያ ቴሌቪዥን ጋዜጠኝነት ውስጥ እጅግ በጣም ተጽዕኖ ፈጣሪ የነበረ ባለሙያ ነው። በዓለም አቀፍም በኢትዮጵያም ደረጃ የሚባሉ ትልልቅ ሰበር ዜናዎችን ጭምር በወቅቱ ከነበሩ ጠቅላይ ሚኒስትሮች ጋር ትልቅ ስልጣን ላይ ከነበሩ ሰዎች ጋር ዳይሬክት በቦታው የተገኘ ለኢትዮጵያ ቴሌቪዥን ትልቅ ሰበር ዜናዎችን ያደረሰ እጅግ በጣም የምንወደው የምናከብረው ወዳጃችን ነው። እዚህም ከመጣ በኋላ ደግሞ የአብዲ ደግነት የአብዲ ሩሩነት ለሁላችንም የተጋባ ነበር። እዚህ መድረክ ላይ ቆሜ የማወራው ስመጣ የተቀበለኝ በቤቱ ያሳረፈኝ የመጀመሪያ ሲአይቢሲ ባንክ ወስዶ በሱ አድሬስም ሲአይቢሲ ካርድ ያወጣልኝ በብዙ መንገዶች ስመጣ ብዙ ነገሮችን ያስተካከለልኝ አክቹአሊ እኔ ብቻ አይደለም
ብዙዎቻችሁ የአብዲ ጥሩነት የአብዲ ደግነት የደረሳችሁ ብዙዎቻችሁ እንዳላችሁ አምናለሁና ዛሬ አብዲ ይሄ ዲዘርቭ ያደርጋል፣ ይሄ ይገባዋል። አብዲ በጋዜጠኝነት የሰራው ስራ ትልቅ ነው። እዚህ ከመጣም በኋላ እህት ወንድሞቹን በማገዝ በማስተባበር ብዙ ነገሮችን አድርጓልና ዛሬ በሁለት ወሩ አብዲን ለማሰብ ዝክረ አብዲ ከማል ብለን ይህንን ፕሮግራም አዘጋጅተናልና ዛሬ እንግዲህ ስለ አብዲ እያወራን ስለ አብዲ እያወሳሳን ስለ አብዲ መልካም ነገሮች እየተናገርን አብዲን እናስበዋለን። እዚህ የተገኛችሁ እንግዶቻችን ሁላችሁም ስለመጣችሁ እናመሰግናለን። ከፊት ለፊት ጠበቃ ተክሌ ይታየኛል፣ የኢትዮጵያ ማህበር ፕሬዝዳንት ራይል ጌጡም ከጀርባ ትታየኛለች፣ በካናዳ የኢትዮጵያ ጋዜጠኞች ማህበር ፕሬዝዳንት ገዛኝ መኮንንም እዚሁ ከፊት ለፊት ይታየኛልና ሁላችሁም ጥሪያችንን አክብራችሁ ስለመጣችሁ እናመሰግናለን። በቅድሚያ እንግዲህ ድሉን የምሰጠው ከኢትዮጵያ ቴሌቪዥን ጀምሮ አብሮት ያሳለፈው ጋዜጠኛ ዮናስ ተሾመን ነው። ዮናስ ተሾመ ከኢትዮጵያ ቴሌቪዥን ጀምሮ በቅርበት አብዲ የኢትዮጵያ ቴሌቪዥን ዜና ክፍል ጋዜጠኛ ነው። ነገር ግን ከስፖርት ጋዜጠኞች ጋር ያለው ቁርኝት በጣም ከፍተኛ ነው። ምክንያቱም አብዲ ኳስ ይወዳል። አብዲ አርሰናል ደጋፊ ነው። ስለዚህ ስፖርት ክፍል እየመጣ እኛ የምንሰራቸውን ዘገባዎች አብሮ ያያል፣ አብሮ ሀሳብ ይሰጣል፣ አብሮ ይተቻል፣ አብሮ ይሳሳቃልና አብዲ ከስፖርት ጋር ያለው ቁርኝት እጅግ በጣም ከባድ ነው። በዚህም ደግሞ ምስክር የቀድሞ የኢትዮጵያ ቴሌቪዥን ስፖርት ክፍል ኃላፊ ዮናስ ተሾመ አንደኛው ምስክር ነውና ዮናስን በቅድሚያ እድሉን ሰጠዋለሁ። አንዴ ዮናስን ወደ መድረክ እንጋብዘው። ስለ አብዲ ትንሽ ነጥቦችን ለማንሳት ነው። ያው ስሜታዊ ላለመሆን እሞክራለሁ። እኔ ዛሬ እንግዲህ እንደዚህ የተሰባሰብነው ሶስት ጉዳዮችን ኢንፋሲስ ለመስጠት ነው። በዋናነት አብዲ ማን ነው የሚለውን ነገር በትንሹም ቢሆን ምክንያቱም አብዲ ኦፍ ኮርስ ጋዜጠኛ ነው፣ ግን የሰራቸው ስራዎች ትልልቅ ስራዎች አሉትና አብዲ እዚህ ሀገር ከመጣ በኋላ ድንገት ሲታመም የገጠመው ህይወት ምን ይመስል እንደነበረ ያየነውን ለመመስከር እኛም ትምህርት እንድናገኝበት በሚል ነው። በሶስተኛ ደረጃ አብዲ ጥሏቸው ያለፈ ትቷቸው የሄደ እኛም ጓደኞቹን ብቻም ሳይሆን በጣም የሚወዳቸውን ባለቤቱንና 3 ሴት ልጆቹን አሉና ለነሱም ያለንን ኮሚትመንት የምናሳይበት መድረክ ነው ብዬ አስባለሁና በዚህ 3 ጉዳዮች ላይ አጠራጣሪ ያሉ ነገሮችን ለማለት ነው። አብዲን እኔ የማውቀው 1997 ጀምሮ ነው። ኢትዮጵያ ሬዲዮ እያለ ብስራተ ወንጌል እዛ እያለ ነው የማውቀው። ከዛ ጊዜ ጀምሮ እንተዋወቃለን። ብዙ ነገሮችን አሳልፈናል። እውነት ለመናገር እንደ ሰው በጣም ሽቆጥቆጥ፣ በጣም ቅን፣ በጣም ተባባሪ፣ በጣም ማን ኦፍ ኢንቴግሪቲ። እውነቴን ነው የምላችሁ አብዲ ማለት በጣም 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 ኢንቴግሪቲ ያለው ሰው ነው። በረባው ባረባው የሚወዛወዝ ሰው አይደለም። ያቋም ሰው ነው። ለህሊናው የሚኖር ሰው ነው የነበረው እና የሱን እዚህ ቆሜ እንትን ስል ወደ ኋላ መለስ ብዬ ሳይው ብዙ ይገርመኛል እና ይሄ በጣም 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 የሚገርመኝ ነገር ነው። ምክንያቱም በተለይ ወደ መጨረሻዎቹ አካባቢዎች ደግሞ ሕክምናው ብዙ ውጤታማ ሳይሆን መቅረቱን ዶክተሮች ሲነግሩት እሱ ግን ሲያሳይ የነበረው አቅም በጣም ይገርመኝ ነበር። ለመጨረሻ ጊዜ 3 ዶክተሮች ሕክምናው እጅግ በጣም አጣብቂኝ ውስጥ እንደከተታቸውና ብዙ ተስፋዎች እንደሌሉ ሲነግሩት አላህ ያውቃል ነው ያለው። እግዚአብሔር ያውቃል ዮኒ ምንም ማለት አይደለም። ፈጣሪ ያለ ለዛ በጣም ላመሰግን እፈልጋለሁ፣ እወዳለሁ። እነዚህ ቤተሰቦች ግን ቢያንስ በቻልነው አቅም በቻልነው አጋጣሚ በመጠየቅ የሚቸግራቸው ነገሮች ቀርበን በማየት መፍትሄ የምናፈላልግበት ሁኔታ ማመቻቸት ከኛ ይጠበቃልና እኛ ጓደኞቹ እሱ የሰጠንን አደራ ዳር ለማድረስ የቻልነውን ሁሉ እንድናደርግ በዚህ አጋጣሚ ጥሬን አቀርባለሁኝ። እዚህም ስለተገኛችሁ እጅግ አድርጌ አመሰግናለሁኝ። በጣም አመሰግናለሁኝ።
እናመሰግናለን። አሁን በቀጣይ የምናደርገው ባለቤቱ ሰሚራ ከኢትዮጵያ የተሰማትን ስሜት አጭር ቪዲዮ ልካልናለች። እሱን እንከታተልና እንቀጥላለን። በመጀመሪያ ይህንን ፕሮግራም ስላዘጋጃችሁልን በእኔም በልጆቼ ስም እንዲሁም በቤተሰቦቹ ከልብ እናመሰግናለን። አብዲ በህይወት በነበረባቸው ጊዜያቶች ለሰው የሚያስብ ቅን እና በስራው ታታሪ የነበረ ሰው ነበረ። ከምንም በላይ እኛ ከምናውቀው በላይ እናንተም ታውቁታላችሁ። እና አብዲ የኛ አባት፣ ባለቤት፣ መሪ፣ አጋዥ፣ ደጋፊ ሁሉ ነገራችን ነበረ። አብዲ በህይወቱ ሲኖር ከምንም በላይ ለቤተሰቦቹ የኖረ ለእኛ ለልጆቹ የራሱን ህይወት ሳይኖር እጁን ጊዜ የሚያሳልፈው እኛን ሰፖርት በማድረግ በማገዝ በብዙ ነገር ነው ያለፈው እና ከምንም በላይ በጓደኞቹ ተወዳጅ፣ በቤተሰብ በሁሉም ዘንድ ተወዳጅ ነበረ። ለእኔ ደግሞ እንደ ባል ከባልም በላይ እንዲሁም ጓደኛ የሚለው ሰው ነው እና ብዙ ነገሮችን ያሰብን ወደፊት እንጓዛለን ብለን ብዙ ነገሮችን አቅደን ነበረ። ያው አላህ አልሃለውም እና አላህ ባለው ጊዜ ሁሉ ነገር ተከናውኗል እና በህመሙ ጊዜ ከጎኑ የሆናችሁ እንዲሁም ደግሞ እሱን ስታስታምሙ ስትደግፉ የነበራችሁ ሰዎች ከልብ አመሰግናለሁ። እሱ በይበልጥ ኖሮ ተሽሎኝ ሁሉ ነገር በቃ ተሽሎኝ አመሰግናችኋለሁ ብሎ አስቦ ነበረ። ያው አላህ ያለው አልሆነም እና አብዲ በጣም ጥሩ ሰው ነበረ። ያው እኛ ከእኔ ከምገልጸው በላይ እናንተ ሰው እንደነበረ ታውቃላችሁ እና አላህ እንግዲህ ያማረውን የተዋበን ጀነት እንዲወፍቀው እመኛለሁ። ልጆቹንም ጥሩ አድርጎ ሰው አድርጎ አላህ እንዲያሳድጋቸው እመኛለሁ። ከዛ በመቀጠል ውድ ጓደኞቹን ከልቤ በጣም ነው የማመሰግነው። ከህመሙ አንስቶ እኛ እስከዚህ እስካለንበት ድረስ ከጎናችን ላልተለያችሁ ከልባችን ነው የምናመሰግነው። አንዳንዴ ቃላት ጓደኞቹ ለማለት ራሱ በቃ ቤተሰብ በሏቸው። ከቤተሰብም በላይ ነው። እሱን ድጋፍ በማድረግ በማብላት በማጠጣት የሚያስፈልገውን ሁሉ በማድረግ ወደ ወደው ሀገሩ እስከ ማምጣት ድረስ ይህን ያህል ድጋፍ ያደረጉለት ናቸውና በጣም ከልቤ በጣም ነው የማመሰግነው እና ያው እሱን ደኝ ተሽሎኝ አመሰግናቸዋለሁ ብሎ ነበረ። ያው አላህ ያለው የፈቀደው ሆኗል እና በጣም ነው የማመሰግነው። ሁላችሁም በዱዓና በጸሎታችሁ እንድታገዙ ትፈልጋለሁ፣ ዱዓ እንድታደርጉለት ትፈልጋለሁ እና አመሰግናለሁ። አስተባባሪዎች ይህንን ብሮሸር በየወንበሩ አስቀምጠዋል። አብዲን በመዘከር አብዲን ከማሰብ ባለፈ ኪውአር ኮዱን ስካን በማድረግ ወይም ደግሞ የባለቤቱ የሰሚራ ኢሜይል አለ ኢትራንስፈር፣ በሱ ሁላችንም የቻልነውን ድጋፍ እንድናደርግ በታላቅ አክብሮት ጠይቃለሁ። በመቀጠል የማደርገው እንዲሁ ከኢትዮጵያ ቴሌቪዥን አንስቶ ባለሳሳት ከ1998 አንስቶ በጣም ለረጅም ዓመታት በአንድ ቢሮ ውስጥ አብረው ሰርተዋል። በጣም ብዙ የማይረሷቸው የጋራ ታሪኮች አሏቸው። እዚህ ወደ ካናዳም እሱም ብሎ እንደመጣ ከዚህ ቀደም ሲያጫውተኝ ነበርና እዚህ ከመጣም በኋላ ልክ እኔ የአብዲን ደግነት እንደተካፈልኩት ሁሉ ሌላኛው የአብዲን ደግነት የተካፈለ የረጅም ዓመት የአብዲ ጓደኛው ነው። የቀድሞ የኢትዮጵያ ቴሌቪዥን ጋዜጠኛ እንዲሁም በተለያዩ የስራ ክፍሎች የስራ ኃላፊ ሆኖ ያገለገለው ጋዜጠኛ ብሩክ ያሬድን ወደ መድረክ ጋብዘውና ብሩክ የተሰማውን ስሜት እንዲያጋራን እናደርጋለን። እሺ፣ እንዴት ናችሁ? እንኳን ደህና መጣችሁ። ከባድ ነው ይሁን ስሜታዊ ላለመሆን የሚያስቸግር ነው። ስቲል ነው ለኔ ህልም ነው የሚመስለኝ። ለምን የዛሬ 6 ወር ስፖርት ቤት አብራችሁ የምትሄዱት፣ አብራችሁ ኳስ የምታዩት፣ አብራችሁ ብዙ ህልም የነበራችሁ ሰው
በጥቂት ጊዜያት ውስጥ ወደ ሲሪየስ ህመም ሲቀየር እዛው ፊታችሁ እያያችሁት ሲጎዳ ሲሰቃይ ስታዩት ይሁን ይገልጹታል። እኔ በሆን እችለዋለሁ ወይ ነበር ያንዳንዷን ቀናት። በነዛ ድካምና ህመም በበዛባቸው ቀናት ውስጥ ግን እሱስ ትልቅ ተስፋ ነበረ፣ ሁላችንም የሚያኖር ተስፋ፣ ነገ ሰው እንድንሆን የሚገፋፋ ተስፋ ነበርና ያ ተስፋው በጣም ይገርመኛል። ከኔ ጋር ትውውቃችን የሚጀምረው የመጀመሪያ ስንቀጠር ነው። 98 ሚያዝያ 3 ነው የተቀጠርነው አስታውሳለሁ። መቀጠር ብቻ ሳይሆን አንድ ክፍል ነው የተመደብነው። ቅድም ተደጋግሞ የሰማችሁት ቪዲዮ ላይ ታወቂው እንደሰና አንዱ ጓደኛችን ሲገልጸው እንደነበረው 5 ሆነን ነው ዜና ክፍል የገባነውና ከዛን ጊዜ ጀምሮ በጣም ልዩ የሆነ ቅርርብ ነበረ። በእምነት የተለያየን ነን። ብዙ ጊዜ እምነት የልዩነት መሰረት ይሆናል አይደል? ለኔና ለአብዲ ግን ትልቅ የግንኙነት መሰረታችንም እንደው እምነታችን ነው ብዬ ሁሉ እላለሁ። ማለት ሁለታችንም በእምነታችን ቀልድ አናውቅም። ያው እኔም ኦርቶዶክስ ላይ ከረራ ያደርጋለሁ፣ እሱም ሙስሊም ላይ ከረራ ያደርጋል። እንደውም ጓደኞቻችን ሲጠሩን መጅሊሱና ሲኖዶሱ መጡ ነበር የሚለው። ለምን? ሁለታችንም ጽንፍ ስለምንይዝ ማለት ነው። ግን አንድም ቀን የልዩነታችን መሰረት ሆኗል አለ። ለኔ ብሎ ገና ይጾማል፣ ሌሎቹንም ጾሞች ይጾማል። የእውነት የፍቅር ሰው ስለሆነ ማለት ነው። እና ፊታቸው ሲጸልዩ የማይወዱ ናቸው አይደል አንዳንዶች። እሱ ግን በልባርኮና እንብላ ይለኝ ነበረ። እስከዚህ ድረስ ነበር ፍቅራችን፣ መተሳሰባችን። እኔ በሰርግ ሳገባ ምንም ዘፈን አልነበረውም፣ በመዝሙር ነው ያገባሁት፣ በተክሊል ነበረ። ከቤተ ክርስቲያን ጀምሮ እስከ አዳራሽ ፕሮግራም ከፊት ሆኖ እንደ አብርሃምን የሚያቀነቅነው አብዲ ነበረ። ይሄ ለፍቅር መሰጠት ነው ብዬ ነው እኔ የማስበው። እና ከባድ ነው በጣም። ይቅርታ ልረብሻችሁ አልፈልግም፣ ግን ይጎዳል አንዳንዴ የእውነተኛ የፍቅር ሰው በዚህ ደረጃ ስለማታገኙ ማለት ነው እንጂ ብዙ ጓደኞችን በህይወታችሁ ውስጥ ታሳልፋላችሁ። ግን ቅድም ዮኒም ሲለው ነበረ አቋሙ የጸና ነው። በፖለቲካ ሂደት ውስጥ በጣም አስቸጋሪ ጊዜያትን አሳልፈናል እኔና እሱ። 2008 የነበረውን የኢትዮጵያ ኮንቴክስት ታስታውሳላችሁ። በዛ ኮንቴክስት ውስጥ የሀገሪቱን ትልቅ የዜና አውታር የምንመራው እኔና እሱ ነን። ዋናና ምክትል ሆነን ማለት ነው። እሱ ዋና ነበር፣ እኔ ምክትል፣ እየተቀያየር ነው ብዙ ጊዜ ክፍሎችን ሊድ ያደረግ ነው። እና በጣም አጣብቂኝ ውስጥ ነበር። አጣብቂኙ የሚጀምረው ምን እንደሆነ ታውቃላችሁ? ሁለታችንም የኢህአዴግ አባል አይደለም፣ ጀስት ፕሮፌሽናችን ነው የምንሰራው። እሱ ሁሌም በመንግስት አይነት ጥርጣሬ ውስጥ ነን ያለነው። እኛ አንታመንም። ደግሞ ጥለው ገፍተው እንዳይጥሉን ስራውን እኛ ነን የምንሰራው። ማለት ስራውን ፐርፎርም በማድረግ እግዚአብሔር ይመስገን ጥሩ ነበር። ስለዚህ ሁለት አጣብቂኝ ውስጥ ነበር። ታስታውሳላችሁ፣ ምናልባት ፖለቲካ የምትከታተሉ የነበረ ከሆነ 2008 በጣም እሳቱ ሲነድ ለማርገብ አራቱ ትልልቅ የፖለቲካ መሪዎች ተብሎ አባዱላ ገመዳ፣ በረከት፣ ካሱ ይላላና አባይ ፀሐይ ነው። እሱን ኢንተርቪው ለመስራት ጥያቄ በራሳቸው አውጡ ተባልን መጀመሪያ ማለት ነው። ካወጣነው በኋላ የነበረውን ሞመንት ባስታውሳችሁ፣ እኔ የደርግ መጽሐፍቶችን በፖለቲካ በኢህአፓ ጊዜ የነበረውን የደርግ መጽሐፍት ምናነብ ይመስለኝ ነበር። ከሌሊቱ 6 ሰዓት ጌታቸው ጋር ቢሮ ነበር። ጌታቸው ረዳ ቢሮ ጨለማው ምኑ ሲታይ እንዲህ ነገር ትረታ ነው እውነት ነው ማለት አውጡ ተብሎ በነፃነት አወጣ ነው። ካወጣ ነው በኋላ ግን ሼፕ ሊደረግ የተፈለገው ነገር አለ። ያኔ ካስታወሳችሁ በደንብ የታሰበው የትግራዋይን የሚል ነገር ስለነበረ እያንዳንዱ ክልል ራሱን እያስተዳደረ ስለሆነ የራሱን ሌባ ነው መያዝ ያለበት የሚል ተረክ ነው ማምጣት የፈለጉት። እኛ ደግሞ የህዝቡን ጥያቄ ነው ይዘን ይሄድ ነው እና እሱ ጋር በጣም ፍጭት ነበር። ከዛ ምን ያህል በቃ በጽናት እንዳለፍነው ሳስብ እግዚአብሔርም ስለረዳን ነው እላለሁ። ከዛ እሱን ጌታቸው ረዳ ጥያቄዎቹን አስተካከለኛ ከህዝብ ያወጣነውንም ፍሬም አደረገና ወደ እንትና ላከን። ኃይለማርያም ደሳለኝ ሊወርድ የመጨረሻ ኢንተርቪውን የሰጠው እኔና አብዲ ነን። ሙዙ ጋዜጠኛ እያለ መጨረሻ ላይ መጣና ሊሰጥ ኦልሬዲ እየተጠበቀ ብዙ ጋዜጠኛ ነው የገባው። እዛ መጣ ሰውየው እና ምን አለ
ፕሮቶኮሉ መጣና ጠቅላይ ሚኒስትሩ ውስጥ ስለሚፈልጓችሁ እንዋልን ከጋዜጠኞች ማለት ሄድን። ከዛ በኋላ ከሄድን በኋላ ውስጥ ያለ ጥያቄዎቹን ምንድነው ያዘጋጃችሁ? አይ ይሄን ነው ብለን እኛ ከህዝብ የተዘጋጀው እንደገናም ደግሞ እዛ ኤዲቶሪያል ላይ የተሰጠና ሐሳብ ይዘን መተን ሰጠነው። ከዛ እሱን ማታ እንደነገርኳችሁ ሌሊት ላይ ማን አይቶታል? ጌታቸው ረዳ ፍሬም አድርጎታል። ከዛ መጣና ሰውየው ራሱ ኃይለማርያም ደሳለኝ በታሪክ እንዲህ ብሎ ያውቅም። እንደምታውቁት የተሰጠውን ሁሉ ምንም ያደርግ ነው መለሰውም አልመለሰውም እየነካም ያልፍ ነው። እንደውም አንዳንዴኛ መለስን በመሰለ እንል ነበር። ለምን መለስ የሚፈልገውን ፒክ አድርጎ ፍሬም ማድረግ ይችል ስለነበር፣ ይሄኛው እንደዛ አልነበረም። እና እንደዛ እያልን ሳለ መጥቶ የዛን ግን ይሄን አልመልስም ይሄን አልመልስም አለ። እሱ አይደለም ከባዱ ነገር። 20 ምናምን ጋዜጠኛ እያለ ከሁለታችሁ ውጪ ማንም እንዳይጠይቀኝ ጥያቄውን እየተቀባበላችሁ እናንተ ጠይቁን አለ። ለኛ ስራችን ሊሆን ይችላል፣ ግን ደግሞ ለሙያ አጋሮቻችሁ እዛ ቁጭ ብሎ ሲጠብቁ ቆይተው ማድረግ ከባድ ነበርና እንዲህ አይነት በጣም ከባድ ይሆኑ አስቸጋሪ ጊዜያትን አሳልፈናል። ሚኒስትሩ ዜና ተበላሸ ብሎ ይደውላችሁና ምን ነው እኔ ሁለቴ ብቻ ነው የታየሁት ሚል ሚኒስትር ባለበት ሀገር ነው ዜና ክፍል መምራት እንዴት ከባድ እንደሆነ እውነቴን እኮ ነው የምላችሁ። ብዙ ብቻ ብዙ ታሪክ ያለው ነገር አሳልፈናል። ከሁሉ በላይ ግን ሰዋዊነታችን ይቀድም ነበር። በእነዚህ ሰዓቶች ውስጥ ያኖረን መተሳሰባችን፣ ሰዋዊነታችን ተከሰን የቀረብንባቸው ጊዜ አለ። ኢህአዴግ ስላልሆኑ እንዲህ አድርገው ዜናውን አበላሹ፣ ዜናውን አጥፉት፣ ፕሮፌሽናሊ ስለሰራን ማለት ነው። ያ ሁሉ ግን በትጋት ነው ያለፍነው። ልክ አብይ ሲመጣ እንደተባለው መጀመሪያ እድሉን ያገኘው እሱ ነው። ኢንተርቪው ያደረገው ውጭ በመሄድም አብሮት የሄደው ከዛ እኔም አብሬው ጀርመንም ፈረንሳይም ኬንያም ሄደናል። ግን ያኔ ነው የወሰንነው ከሀገር ለመውጣት። የሰውየውን አቋም ስናየው በጣም ቱ ፖፑላር መሆን የሚፈልግ መሆኑን ተረዳ። ከአብዲ ጋር ጠባቸው የጀመረው ኃይለማርያም ደሳለኝ በህጉ ቢሆን የት ነበር የምስንብት ንግግር ማድረግ ያለበት? ተወካዮች ምክር ቤት ነበር ካስታወሳችሁ። ሆን ብሎ እንደነፈገው ተግባባን። እኔና አብዲ እንዲያረጋ አላደረገም። እኔ ከፓርላማ ነው ማስተላልፈው፣ ቤተ መንግስት አብዲ ይጠብቃል ማለት ነው። እና ተነጋገርን። እዚህ ንግግር ያደርጋል ብዬ ኦልሬዲ እኔ ራሴ ፕሮሞት አድርጌያለሁ። ለምን ፕሮሲጀሩ ስለሆነ ማለት ነው። ሳያደርግ ሲቀር ለአብዲ ነው የነገርኩት። አብዲ እንደሚከፋው እያወቀ ምን ተሰማዎት ብሎ የጠየቀውና የመጨረሻ የስንብት ንግግሩን እንዲናገር እድል የሰጠው አብዲ ነው። ለሰው ላይመስል ይችላል። እዛ ጋር ግን የወሰድነው ሪስክ አይደለም። ፕሮፌሽናል ኢንቴግሪቲ ለማስጠበቅ ሲባል በሳት ውስጥ ትንሽ እውነት ለመፈለግ እንጂ ያ በህዝብ ዘንድ ይታወቃል ብለን አይደለም። ህዝቡ የሆነ ደምድሞ የሆነ ቦታ ፈርጆ አስቀምጧቸዋል። እሱ አይደለም የሚያስጨንቀን የነበረው፣ ግን ለሙያ ኢንቴግሪቲ ያለውን ነገር ለማንሳት ነውና እንዲህ አይነት ጥሩ ወዳጅነት፣ ጥሩ የስራ ፍቅር፣ ጥሩ መተባበር ነበረ። እዚህ ስመጣ ደግሞ እኔ መጀመሪያ አሜሪካን ሄድኩት። ከዛ ወደዚህ ትራንዚት ላደርግ ሳስብ ልጆች ቤተሰብ ስላለኝ ይሄ ይሻላል ብዬ ሳስብ አብዲን ነው በቃ ተስፋ ያደረኩት። ዮኒ አብዲ፣ ሁለት ዮናሶችና አብዲ ግን ይለያል። ሌሊት 7 ሰዓት ነው ከዳላስ የመጣሁት። አላቆም ምንም ሀገሩን ደወልኩለት፣ ግን ሆቴል ይዤ ነበረ። ኡበር ፒክ አድርጎ ቤቴ እንድገባ አደረገኝ። ዘኔክስት ዴይ መጣ፣ እቄን ወሰደ፣ ሸልተር ፈልጎ አስገብቶ ቅድም ሙሌ ሲለው ነበረ ካርድ ማውጣት አይደለም ካርዱ ላይ ሞባይል ማውጣት አይደለም፣ ሞባይሉ የስንት ብር መሆን እንዳለበት እስከ መክፈል። ባንክ ማውጣት አይደለም፣ ባንክ ውስጥ ምን ያህል ብር መኖር እንዳለበት መድቦ እስከ መስጠት ድረስ ማለት ነው። እጄ ላይ ያስኩትን ብር እያሳየሁት እስከዚህ ድረስ ነው። ለ4-5 ወራት ሸልተር ስኖር እቃዬ ንብረቴ ሁሉ ያለው እሱ ጋር ነበር። ይሄ ለአብዲ ተራ ነገር ነው። ብሩክ ስለሆንኩ ሳይሆን ለማንም የሚያደርገው ሙሌ ብሩክ ስለሆነ ሳይሆን ማንም ሰው ላይ የሚያደርገው ነው። እና ይሄ ደግነት ይሄ መልካምነትን ከፍ አድርገን ደግሞ ሚዲያ ለመመስረት ብዙ ሀሳብ ነበር። እዚህ አብራችሁኝ ያላችሁ የኢትዮጵያ ጋዜጠኞች በካናዳ ማህበር ሲመሰረት የነበረውን መልካም ስሜት ታውቃላችሁ። እንዴት አይነት ጉጉትና ትልቅ ተቋም ለማድረግ ፍላጎት ነበረው እና እንዲህ በጣም የምትቀርቡትና የምታውቁት የምትወዱት ለኔ ደግሞ ምናልባትም በቃ ሰው ላገኝ ብዬ ስደውል የማገኘው የመጀመሪያ ሰው ሶሪ ቱ ሴይ ዚስ ኳስ ማየት እስክጠላ ድረስ ሁለታችንም የአርሰናል ደጋፊዎች ናቸው። ዋንጫ ሲበላ ብዙዎች ሲደሰቱ እኔ ግን እያለቀስኩ ነበር። ለምን ያን ቀን እንዲያው በጣም ከምጓጓላቸው ጓደኞቼ አንዱ ስለነበረ ማለት ነው። ብቻ ነገር ይረብሻል።
ግን እግዚአብሔር ይመስገን፣ እግዚአብሔር አይሳሳትም። ከሁሉ ግን በጣም ማዝነው የመጨረሻ ልጁን በአይኑ እንዲያያት በጣም ጥረት እናደርግ ነበር። ያ ጥረታችን በፓስፖርት መጓተት ምክንያት ባለመሳካቱ እሷ ሮብ ልትሄድ እሱ ማክሰኞ ማረፉ ሁሌም የእግር እሳት ይሆናል። እሱ ያንገበግባል። ግን እንዳልኩት ነው፣ እግዚአብሔር አይሳሳትም። ስለዚህ እግዚአብሔር አምላክ አሁንም በገነት ያኑረው ነው የምንለው። ግን መልካምነቱ ደግነቱን ስታስቡ ለካ ለህይወት ያለን አመለካከትንም ይገለባብጠዋል። ማለት ብዙ ተስፋ ነበረው። የሆነ ፍንጭም እኮ ማየት አለበት አይደል? ሰው ለመሞትም እንዲህ አይነት ከባድ በሽታ ላይ ባንዴ ለመውደቅ ፍንጭ ቢያይኖር ላለሁኝ እኔ ምንም ፍንጭ አልነበረውም። እና ሌሎቻችሁንም እኔ ማሳስበው ሕክምናን ተራ ነገር አትዩት። በአመት አንዴ ራስን መፈተሽ ማየት ምናልባት እግዚአብሔር ካለው መንገድ ባያስቀርም ግን ጥቂት ለመዳን ምክንያት ሊሆነን ይችላል። እና እሱን ነገር ነው እንደ ወንድም እንደ ጓደኛ እናንተንም ባሳስብ ደስ የሚል። ምክንያቱም ምንም የሞት ለዛ ሐሳብ ፊቱ ላይ የማታነቡት ሰው በለጤጥንቀት ድንገት ሄዶ አመመኝ ብሎ በዚህ ደረጃ ህይወት ሲጎዳ ማየት ከባድ ነው። እና ይህን ነገር ከልባችሁ ጻፉት ነው የምለው። መጨረሻ ላይ እንግዲህ ቤተሰቡን ብናግዝ ብለን በኢሜይልም በጎፈንድሚም የተወሰኑ ነገሮች ድጋፍ ለማድረግ ሙከራ እያደረግን ነው። እዛ ላይ ትብብር አድርጉልን። የአብዲ ፍቅር ልዩ መሆኑን እዚህ ባለነው የኢቢሲ ባልደረቦች ብቻ አይደለም። በሱ ምክንያት አንድ ግሩፕ መሰረትኩኝ። ስንት ሰው እንደተገኘ ታውቃላችሁ? 75 ሰው ደርሰናል። የዋትስአፕ ግሩፕ ከሀገር ይወጣ ከምኑ ከ2008 ወይም ከአብይ መምጣት በኋላ ከሀገር ይወጡ ማለት ነው። ከዛ በፊት የነበሩትን ሳንቆጥር 75 ግሩፕ ክሬት አድርጓል እና ቤተሰብ መስርቶ ነው ያለፈው አብዲ። ምክንያቱም ባለበትም ጊዜ ለመደጋገፍ ብለን አሁን ደግሞ የሱ ማስታወሻ የሚሆን አንድ ተቋም ለማቋቋም ጥረት እያደረግን ነው። ይሄ የሚያሳያችሁ 75 ሰው የተለያየ ሀሳብ የተለያየ አመለካከት ነው ያለው። አብዲ ላይ ያለው አመለካከት ግን አንድና ወጥ ስለሆነ ነው ሁሉም የተሰባሰበው፣ ሁሉም ወደ አንድ መስመር የመጣው። ለዚህ ደግሞ ሁሌ የምንለው ወጥ ማንነቱን ኢንቴግሪቲውን ምንም የሚቀያየር ማንነት የለውም። ለሁሉም በቀናነት ነው የሚያግዘው። እዚህ ሴቶችም የኛ ባልደረቦች የመጡ ነበሩ፣ ቤት አግኝተው ነበረ። በማግስቱ ቤታቸውን ሙሉ አድርጎ ቀድሞ በቁሳቁስ የተገኘው አብዲ ነው። እኔ በማግስቱ ሲሄድ አብዲ ቀድሞኛል፣ ሙሉ ቤት አድርጎላችኋል። እና ይሄ ቀናነቱ ለማንም የሚያደርገው የሚገለጽ ማንነቱ ነውና እግዚአብሔር አምላክ ይሄን ቀናነቱን አይቶ የልጆቹን መጨረሻ እንዲያሳምርልን እንድንጸልይ ነው ማድረገው። ስሜታዊ ያደርጋል፣ ግን ይብቃኝ። እስቲ እግዚአብሔር ይስጥልኝ። ንጸነ ጎድጓዱ ስንብት አብዲ ከማልና የኢቢሲ ወርቃማው ትውልድ ትዝታ። በኢትዮጵያ የሚዲያ ታሪክ ውስጥ ተቋማት ስማቸውን ሲቀየሩ፣ አሰራሮች ሲዘምኑና ቴክኖሎጂ ሲፈራረቅ ማየት የተለመደ ነው። ነገር ግን በአንድ ወቅት በአንድ ተቋም ውስጥ ተሰባስቦ የሚፈጠርን የትውልድ ኃይል ማግኘት ግን የታሪክ አጋጣሚ ነው። በ1998 በ1999 እና 2000 ዓመተ ምህረት ላይ የኢትዮጵያ ሬዲዮና ቴሌቪዥን ድርጅትን የአሁኑን ኢቢሲ የተቀላቀለው የወጣት ጋዜጠኞች ስብስብ በኢትዮጵያ የዜና አሰራር ውስጥ አዲስ መንፈስ፣ አዲስ ፍጥነትና አዲስ ቀለም የፈጠረ ትንታግ ትውልድ ነበር። በመዝናኛና በዶክመንተሪ ፕሮግራሞች አነጋጋሪ ስራዎችን መስራት የቻለ ነበር። የዚህ ትውልድ ግንባር ቀደም አባል የዜና ክፍሉ ሞተርና የድምፅ ንጉሥ የነበረው ጋዜጠኛ አብዲ ከማል ዛሬ በሞት ቢለየንም የጣሉ አሻራ ግን በሚዲያ ታሪክ ውስጥ በደመቀ ቀለም ተጽፎ ይኖራል። የዘጠናዎቹ መጨረሻ ባች አዲስ መንፈስ በጉምቶች መሃል። ያኔ ኢቲቪና የኢትዮጵያ ሬዲዮ ገና አልተዋሃዱም ነበር። ሁለቱም ተቋማት በአንድ ተቋም ስር ቢሆኑም በየራሳቸው ምክትል ስራ አስኪያጆች የሚመሩ ነፃ ተቋማት ይመስሉ ነበር። በዚህ መሃል ነበር ፍጹም ባልተለመደ ሁኔታ ከተለያዩ ዩኒቨርሲቲ የተመረቁ ከ100 በላይ ፍሬሽ ጋዜጠኞች ወደ ኢቢሲ የተቀላቀሉት። ይህ አዲስ ትውልድ ግን ብቻውን አልነበረም። በጥሩ መንገድ ሊቀርጹት የሚችሉ የጋዜጠኝነትን ሀሁ ጠንቅቀው የሚያውቁ ጉምቱ ባለሙያዎች በሬዲዮም በቴሌቪዥንም በብዛት ነበሩ። በሬዲዮ በኩል እነ ደምሴ ዳምጤ፣ አስፋው ገረመው፣ ምናላቸው ስማቸው፣ ተፈሪ ለገሰ፣ አብዱል ሰመድ መሐመድ፣ ዋጋዬ ጸጋዬ፣ እሸቱ ገለቱ፣ ብርቱካን ሀረገወይን አዲሱን ትውልድ በቃላት ጨዋነትና በዘገባ ጥልቀት ኮትኩቷቸዋል። በቴሌቪዥን ደግሞ እነ ኃይለ ራጉኤል ታደሰ፣ አሸብር ጌትነት፣ ቴዎድሮስ ነጋሽ፣ ተመስገን ገብረሕይወት፣
ተሻለ በቀለ፣ ሳሙኤል ከበደ፣ ብርሃኑ በላቸው፣ ከፈለኝ ጌታውን፣ ሂሩት መንግስቴ፣ ፍቅር ይልቃል፣ ታደለ አሰፋ፣ ሰለሞን ገብረ እግዚአብሔርን የመሳሰሉ ጋዜጠኞች ወጣቱን ጋዜጠኛ ገርተውት በሙያም አበልጽገውት ነበረ። አብዲ ከማል የኒውስ ሩሙ ድምፀ ነጎድጓድ። ከዚህ ወርቃማ የዘጠናዎቹ ትውልድ መሃል አብዲ ከማል በሬዲዮ ዘርፍ በብሩህነት ደምቆ የወጣ ኮከብ ነበር። አብዲ ከስራው ጋር ለመዋሃድ ጊዜ አልፈጀበትም። ከዜና ፋይል እስከ ወቅታዊ ፕሮግራም፣ ከትንታኔ እስከ መዝናኛው በሁሉም ዘርፍ ተወዳጅ ስራዎችን ለአድማጭ ለማድረስ ማገዶ አልፈጀም። በተለይ የሬዲዮ ዜና ፋይል የአብዲ ከማል መፈጠሪያ መድረክ እስኪመስል ድረስ በፍጥነት ተቆጣጥሮታል። ከአብዲ ከማል ጋር እነፍታውቅ የወንደሰን፣ ሐና ተሟሪ፣ ብሩክ ያሬድ፣ ደግሶ አማኑ በአጭር ጊዜ ውስጥ የአድማጭን ጆሮ ያዙ። በተቋሙም ወደፊት መሪነት መጡ። አብዲ ግን አንድ ልዩ መታወቂያ ነበረው፣ ድምፁ። የአስገምጋሚና ምድርን የሚያንቀጠቅጥ የሚመስለው ድምፁ ዘመናትን የኢትዮጵያውያን ድምፅ የሆነውን የኢትዮጵያ ሬዲዮን ይበልጥ ከፍ አደረገው። ዜና ፋይልን ሲመራ ወይንም ዘገባ ሲያቀርብ አድማጭን የማስገደድና የማሳመን ልዩ ስብዕና ነበረው። አብዲ ዜና የመስራት ፍጥነቱና የዜና ብልት አዋቂነቱ በኒውስ ሩም ውስጥም ትልቅ ግርማ ሞገስ የሰጠው ነበር። የትውልድ ቅንጅትና የኢቢሲ ልደት። በቴሌቪዥንም በኩል ትውልዱ እሳት ነበር። እናንሙት አብርሃም፣ ህሊና አዘዘ፣ ነብዩ ወንደሰን፣ ሰላም ሙሉጌታ፣ ጸገነት ይልማ፣ ኤደን ብርሃኔ፣ ምስክር ተስፋዬ፣ መስከረም ጌታቸው፣ ማህደር ታሪኩ፣ አበበ ኃይሌና ሳሚ ካሳ ከዜና እስከ መዝናኛው ዘርፍ ያለውን ተረክበውት ነበር። ይህ የዘጠናዎቹ ትውልድ የካበቴ ጋዜጠኝነት ልምድ ባለው ተቋም ላይ የራሱን የመፍጠርና የመፍጠን ከቴክኖሎጂ ጋር የመላመድ አቅም ደመረለት። ብዙም ሳይቆይ ሬዲዮና ቴሌቪዥን ተቀላቅለው ኢቢሲ ሲወለድ አብዲ ከማል የዚህ ትልቅ ተቋም አንዱ ምሰሶ ሆነ። ከሪፖርተርነት ተነስቶ እስከ ዜና ክፍሉ ዋና አዘጋጅነት በደረሰበት የሥራ ዘመኑ አብዲ ለዜና ክፍሉ ኒውስ ሩሙ የሰጠው ትርጉም ትልቅ ነበር። እሱ ለዜና ክፍሉ ባለሙያ ብቻ ሳይሆን ጋሻም ነበር። አብዲ በኒውስ ሩም ውስጥ የነበረው ሚና ከሥራ መሪነት በላይ ነበር። በጣም ቅንና ከሰው ጋር በቀላሉ የሚግባባ ሰው እንደመሆኑ በዋና አዘጋጅነት በነበረበት ወቅት ለባለሙያዎቹ ይቆም ነበር። በሥራ አጋጣሚ ባለሙያዎች ጥፋት ቢያጠፉ ከበላይ አካላት የሚመጣውን ቅጣትና ተግሳጽ እኔ ነኝ ኃላፊነቱን የምወስደው በማለት ባለሙያዎቹ እንዳይገፉና ሞራላቸው እንዳይነካ የሚከላከል ምርጥ አለቃ ነበር። በኢትዮጵያ ውስጥ እስካሁን በሰው ልብ ውስጥ ቀርተው የሚታወሱ ስራዎችን የሰራው አብዲ ከማል የዜና ብልህ ታዋቂ በመሆኑ የትኛው ዜና ቀድሞ መቅረብ እንዳለበት፣ የትኛው ዘገባ ላይ ምን አይነት ቀለም ሊኖረው እንደሚገባ በብቃት ይወስን ነበር። ከሀገራችን መሪዎች ጋር የተለያዩ ጉዳዮችን ለመዘገብ አፍሪካንና መላው ዓለምን የዞረ ነገር ግን ትህትናውና ቅንነቱ ያልተለየው ባለሙያ ነበር አብዲ ከማል። የህይወት አጋጣሚ ሆኖ አብዲ የዛሬ 8 ዓመት በፊት ወደ ካናዳ አቅንቶ ህይወቱን በዛው መግፋት ጀምሮ ነበር። እዚያም ሆኖ ስለ ሀገሩና ስለ ቀድሞ የሙያ አጋሮቹ ከመጨነቅ አልተቆጠበም። አብዲ ከማል ከትዳር ህይወቱ 3 ልጆችን አፍርቷል። ይሁንና የህይወት መስመሩ በገጠመው ህመም ተስተጓጎለ። በድንገተኛ ህመም አብዲ ከማል በካናዳ ሕክምና ሲረዳ ቆይቶ ወደ ሀገር ቤት በመመለስና ከቤተሰቡ ጋር ዳግም በመቀላቀል አብዲ ወደ እናት ሀገሩ መጣ። አብዲ ከማል የመጨረሻዎቹን ቀናት በናፈቃቸው እናት አባቱ እቅፍ ውስጥ በጓደኞቹና በቤተሰቦቹ ተከቦ በሚወዳት ሀገሩ አሳልፏል። በሀገሩ አፈር ላይ ማረፍን መርጦ ከወራት በፊትም ወደ ኢትዮጵያ ተመልሶ እዚሁ አሳልፏል። ዛሬ በህይወት የተለየን አብዲ ከማል ስርዓተ ቀብሩ በአዲስ አበባ የሙስሊም መካነ መቃብር ተፈጽሟል። አብዲ የሄደው በአካል ቢሆንም የዘጠናዎቹ ጋዜጠኞች ባች የፈጠረውን ያንን እሳት መንፈስ ግን በታሪክ መዝገብ ላይ ትቶ አልፏል። አብዲ ከማል በኢትዮጵያ የሚዲያ ኢንዱስትሪ ውስጥ ኢቢሲ የራሱን አስተዋጽኦ እንዲያበረክት ካደረጉ ምርጥ የኢትዮጵያ ልጆች ምርጥ ጋዜጠኞች አንዱ ነበር። የአስገምጋሚ ድምፅ ዛሬ በሬዲዮ ሞገድ ባይሰማም በቴሌቪዥን መስኮቶቻችን ባናደምጠውም በባልደረቦቹ ልብ ውስጥ ግን አሁንም እያስተጋባ ይኖራል። አብዲ በጋዜጠኝነቱ የሰራቸው ስራዎች፣ ለባለሙያዎቹ ያበረከታቸው አስተዋጽኦዎች ዛሬም የሚዘከር ሁሉም ጋዜጠኞች የሚማሩበት ነው። ለአብዲ ከማልና ቤተሰቦች፣ ለወዳጆቹና ለመላው የሚዲያ ቤተሰብ መጽናናትን እንመኛለን። የዘጠናዎቹ ትንታግ አብዲ ከማል በሰላም ረፍ። ቅዳሜ ገበያ
እናመሰግናለን። ፍትሐወቅ ጋዜጠኛ ፍትሐወቅ የወንደሰን ያው ፍትሐወቅን ሁላችሁም ታውቁታላችሁ። በኢትዮጵያ ቴሌቪዥን ውስጥ ትልቅ አሻራ ያሳረፈ ጋዜጠኛ ነው። አሁን በግል ሚዲያ ውስጥ እየሰራ የሚገኝ ጋዜጠኛ ነው። እሱ የሰራው አጠር ያለች ዶክመንተሪ ነበረች። አብዲ እዚህ ሀገር ከመጣ ጀምሮ እኔ በተለይ በግል በጣም የሚያስቀናኝ ወዳጅነት ያየውባቸው ጓደኞቹ አሉ። የአብዲ ጓደኞች ዴቭ እዚህ ጋር አለ፣ ከጀርባ ዘኪ አለ፣ ጣሃዚ አለ። በጣም ብዙ ጓደኞቹ አብረው ከሼልተር ከናሚረስ ሼልተር ጀምሮ አክቹአሊ እኔም እዛ ስላሳልፍኩ ማለት ነው። ከዛ ጀምሮ በጣም ብዙ ውጣ ውረዶችን አብረው በጋራ አይተዋልና ቅድም እንደውም ዘኪን ይሁን ነገር ማለት አለብህ ስለው ኑ ለኔ ይቅርብኝ አልችልም እኔ ስሜታዊ ይሆናል ይቅርብኝ አለኝና በቃ እሺ ጣሃ በቃ ይሄን ጉዳይ ጣሃ ያወራው ብዬ ጣሃን ነው አሁን መጋብዘውና ጣሃ ከአብዲ ጋር አብዲ ከመሙ ጀምሮ በጣም በቅርበት አክቹአሊ እንደ ጓደኛ አይደለም። ቀደም ሲልም ባለቤቱ ሰሚራ በቪዲዮ ላይ እንደተናገረችው ጓደኛ ሳይሆን ኦልሞስት ቤተሰብ ሆኗል፣ እንደ ወንድም ሆኗልና ፔኑ ለሁላችንም ይሁን እንጂ መቼም ደረጃ ይኖረዋል ብዬ አገምታለሁና ይሄ በትንሹም በትልቁም ነገሮች ውስጥ በጣም አታችመንት ያለው ሰው በጣም ቅርበት ያለው ሰው በየቀኑ አብራችሁ ቁጭ ብላችሁ ቡና የምትጠጡት ሁሉ ነገራችሁን ሼር የምታደርጉት ሰው ነው። እነ ጣሃና እነ ዘኪን ስመለከታቸው በጣም ያስቀናኝ ነበርና ጣሃን ይሄን ስሜት ይሄን እድል ልስጠውና ወደ መድረክ መጥቶ ጣሃ ስለ አብዲ የተሰማውን ስሜት እንዲያጋራ ነው። ምናልባት እንደ ጋዜጠኞቹ የተሻለ ነገር ላልናገር እችላለሁ። አብዲ ጋር ሸልተር ነበር የተገናኘ ነውና እና አላደን በቃ እንደማንም ሰው ጓደኝነት ተመሰረተ። ጨዋታ ነው አላ ደግሞ የመጣነው መጥፎ ሰዓት ነበረ፣ ኮቪድ ምናምን የነበረበት ሰዓት ነው። ብዙ ነገር ዝግ ነው። ያው እኛ እርስ በራስ እንገናኛለን። ይሄ የወንድማማችነት መንፈስ ምናምን ያው ተፈጠረ እና ከዛን ቀን ጀምሮ ያው ዳዊት አለ፣ ዘኪ አለ፣ አፈወርቅ አለ፣ ላይክ መሐመድንም እያየሁት ነው ከኋላ እና እኛ የነበርንበት ቦታ አላደን የትም ሄጃ የለንም። ግን የሆነ የወንድማማችነቱ አንድነት የዛን የጀመረ እና አብዲ በጣም እውነት ለማውራት እንትን ነው። ይሄ ፕሮቴክቲቭ የሆነ ሰው ነው። እኔ በህይወቴ ከገጠሙኝ ጥሩ ሰዎች ውስጥ አንዱ አብዲ ነውና ይሄ ሞር ወደ ጓደኝነትም ወደ ወንድምነት ወደ ፕሮቴክሽን ከምንም በላይ ነው የምጨመረሰው። አንዳንዴ እኔ ችኩል ነኝ እና አንዳንዴ መስመር የምሰጣቸው ነገሮች ይኖራሉ። እዛዛ ላይ ነው እንደዚህ መሆን የለበትም ላይክ ሞር ኦፍ ፕሮቴክት ያደርግ ከብዙ ነገሮች አሉ። አንዳንዴ አላድረስ ብሎ ስሜታዊ መሆን ምናምን ነገሮች ይኖራሉ። እነሱን ፕሮቴክት የሚያደርገው ነገር ስለ ሰዎች የሚጨነቀው ነገር እውነት ሰው እሱ ያለፈበትን ፔን ብታዩት ግን እዛ ፔን ውስጥ ሆኖ ስለ ሰዎች ይጨነቃል። እንደዛ አይነት ፔን ውስጥ ሆኖ አላደል ነው። እኔ በስርዓቱ አርቲኩሌት ማድረግ አልችል ይሆናል፣ ግን አንድ ነገር ግን አውቃለሁ ስለ አብዲ። ትንሿ ልጄ ሰንሻይን ላይክ ብርሃን ነሽ አንቺ ብርሃን ነሽ ይችላል እና እውነቱ እሱ ነበረ ብርሃን በህይወቴ ውስጥ ከመጡ ትልቅ ብርሃን። አንዳንዴ ይሄ ማመን ይከብደን ነገር አለ። ከፔኑም እዚህ ህመሙም ሁሉ ነገር ተደራርቦብን ላይክ ነገሮች ይስተካከላሉ ብለን እየጠበቅን ነበርና እዚህ በጣም ካመመው ወደ ኢትዮጵያ ከሸኘ ነው በኋላ ዘኪ ይዞት ሄድና በቃ ድኗል ብለን ነበረ። የሚገርማችሁ ነገር
እዚህ ሲሄድ በቃ የተወሰነ ጊዜ ነበር ሲሉና አንደኛው እንደውም በጣም ዶክተር አስቸገረን። በጣም እየመጣ ምን ይላል እንደዚህ ይሄን ያክል ቀን የቀረ ማለት ይፈልጋል በጣም እና አብዲ ኢስ ኦኬ አላህ ያውቃል ይለዋልና ዶክተሩ ምንም በቃ እንትና ባዘር ያደርጋልና ዮናስ እንደም ዮናስ ነበር እዛውና ዶክተሩ ግራ ገባውና ተመልሶ መጣ። ምንድነው ግን አንተ አላህ ያውቃል ምንድነው እምነት ምናምን ነገር አለው። ሞር ከአላደን ነገሮች እንደሚሆኑ ያውቃል። ግን ደግሞ እኛ ፊት ደግሞ ላይ ጠንክሮ ደግሞ እኛንም አጠንክሮ ለልጆቹ እውነት ሞትን እንደዚህ ፊት ለፊት እያየው አይደነግጥም ነበር እንደሚሞት ይህ ነው ስባይዙ በጣም ያውቃል። ግን እኔ በህይወቴ እንደዚህ አይነት ጥንካሬ እንደዚህ አይነት ኢንተግሪቲ በህይወቴ ላይ አልችልም። ወደፊት ለ10 ዓመት ምን መሆን እንዳለበት እንዲ ይደረግልኝ ግን ሆነ እና አንዳንዴ ያው በሞት ሁላችንም እኔ ፐርሰናሊ አምናለሁ ሁላችንም ሚያጆጅ ነን። አንዳንዴ አካሄዳችን ነው የሚያናደው እና የሆነ ሆኗል እስከቻልነው ድረስ ፋሚሊዎችን ለመርዳት እንሞክር። ትልቅ ቦንድ ፈጥሮ ሄዷል በእውነት ትልቅ ቤተሰባዊነት እሱን ህመም ተከትሎ ትልቅ ቤተሰባዊነት ተመስርቷል። ሁላችሁም ደግሞ የስራ ባልደረባም ጓደኞቹም ሆስፒታል እየመጣችሁ ቤት እየሄዳችሁ ስላደረጋችሁ ነገር በእውነት ትልቅ ነገር ነው በጣም እና I don't know thank you ያው በጣም ስሜት ያርጋል። ሁላችንም በአብዲ እልፈት አዝነናል። ያው ቀደም ሲል መግቢያ ላይ እንዳልኩት በተቻለ አቅም ስሜታዊ ላለመሆን እንሞክራለን። ግን ያው ከባድ ነው። አብዲን ያው ሁላችንም ያው አንረሳም ማለት የምንችለው ቀደም ሲልም በተደጋጋሚ እንዳነሳሁት ሁላችንም ከቤተሰቡ ጎን ስንቆም ያው እኔ ሳይሆን አብዲን በቅርበት የምታውቁት ሁላችሁም በጣም ዲቮትድ የሆነ ፋዘር ለቤተሰቡ በጣም ጠንቃቃ በጣም ምቾት እንዳይጎልባቸው በጣም እያንዳንዷን ነገር ሳያጓድል የሚያሟላ አባት ነው እና አለን የምንለው ምንም ጥርጥር የለውም። ያው ቤተሰቡን ሰፖርት ስናደርግ ነው። በነገራችን ላይ ቀደም ሲል ይህንን እንሳተፍ ባልኩት መሰረት አካውንቱን ብሩኬ አፕዴት እያደረገ ነበርና ፊት ለፊቴ ጠበቃ ተክሌ እንዲሁ 250 ካናዳን ዶላር ሰፖርት አድርጎናል። እጅግ አድርገን እናመሰግናለን። መስፍን ኪዳኒም የቀድሞ በኢትዮጵያ ፕሪሚየር ሊግ እናውቀዋለን። የቀድሞ የደደቢት ተጫዋች ነው። እዚህ ነው የሚኖረው። እሱም 100 የካናዳን ዶላር አስገብቶልናል። ሁላችሁም በተቻለ አቅም ዋሬቨር ምንም ሊሆን ይችላል። ግን አብዲ ባለቤቱና 3 ልጆቹ ሲመጡ ኢማጂን በሆነ ምቾት ውስጥ በሆነ ሙቀት ውስጥ ሆነ ባንድ የነገሮች ጥፍ ብሎ ብቻ መቅረት በራስ ሲደርስ ስሜቱ ሊገባን ይችላል። ግን በጣም ከባድ ነውና ሲመጡ በተቻለ አቅም ሁላችን ከጎናቸው እንድንሆን በቻልነው አቅም ሰፖርት እንድናደርግ ነው ድጋሚ ለማስታወስ የምሞክረው። ወደ እናንተ ልምጣ። ከአብዲ ጋር ቅርበት ያላችሁ ከአብዲ ጋር ብዙ ህይወት ያላችሁ ሰዎች አላችሁ። በቅድሚያ ግን በካናዳ የኢትዮጵያ ጋዜጠኞች ማህበር ፕሬዝዳንትን ገዛይ መኮንንን እድል ልስጠውና ከዛ ሁላችሁም ሰዓታችን በበቃ መጠን ስሜታችሁን እንድታጋሩን እንፈልጋለን። ምክንያቱም ይህንን የዝክር አብዲ ከማል ብለን ስናዘጋጅ ዝክር አብዲ ከማል ብቻም አይደለም ትልልቅ የሚዲያ ሽፋን እንዲያገኙን ጭምር። ያው አብዲ እንደ ጋዜጠኛ ትልቅ ጋዜጠኛ ነው። እዚህም በጣም ብዙ የሰሩ ጋዜጠኞች አሉ። ስለዚህ የኢትዮጵያ ቴሌቪዥንን ጨምሮ አገር ቤት ያሉ ብዙ ሚዲያዎች ይህንን ጉዳይ እንዲያስተጋቡልን ሼር እንዲያደርጉልን ስለ አብዲ እንደማንረሳው ሁሌም በልባችን እንዳለ እንዲያውቁልን የኢትዮጵያ ሕዝብ እንዲያውቅልን ሚዲያዎች
በደንብ እንዲቀባበሉታል። በጣም የምናውቃቸው በማህበራዊ ትስስር ያሉ ብዙ ሚሊዮን ተከታይ ያላቸው ፎሎወር ጓደኞች አሉን። እነሱን ጨምሮ የብሮድካስት ሚዲያዎችም አንጋፋው የኢትዮጵያ ቴሌቪዥን ጨምሮ ይህንን የዝክረ አብዲ ከማል አብዲን የምናስታውስበት ይህንን ጊዜያችንን የሚዲያ ሽፋን ይሰጡልናልና አሁን ወደ ገዛኝ መኮንን ልለፍ። እውነት ለመናገር በጣም ከባድ ነው። በዚህ ያለ ስሜት ውስጥ ጓደኞቹ፣ ቤተሰቦቹ አብሮት ብዙ የሰሩ ብዙ ተናግረዋል። አብዲ ምን አይነት ሰው እንደነበር፣ ምን አይነት ጋዜጠኛ እንደነበር ሳይሆን ምን አይነት ሰው እንደነበር እና ከምንም በላይ እኔ አጭር ጊዜ ነው የማውቀው አብዲን እንደ ጋዜጠኛ አገር ቤት እያለሁ አውቀዋለሁ በሩቁ። የሱ ጓደኞች የሆኑ የኔ ጓደኞች እነ ዮናስ ተሾመ፣ እነ ፍቅር ይልቃል በቅርበት ማውቃቸው ጓደኞቼ ናቸው። አብዲ ጋር ግን ፐርሰናሊ ተቀራርበን የመተዋወቅ እድል ሳላገኝ ነው ከሀገር ቤት የወጣሁት። ግን ናው አይ አንደርስታንድ ምን አይነት ጥብቅ ሰው እንደነበረ፣ ምን ያህል ትልቅ ልብ የነበረው ሰው እንደነበረ በየዕለቱ ነው የተረዳሁት። እና ኢትዮጵያ ጋዜጠኞች ማህበር በካናዳ ሲመሰረት ከመስራቾቹ አንዱ ነው አብዲ። በተክለ ሚካኤል ህግ ቢሮ በሪችመንድ አሁን በቀየረው የህግ ቢሮ ነበር ስብሰባ ያደረግነው። የምስረታ ስብሰባችንን አይ ቲንክ ኤፕሪል ወር ይመስለኛል አይደለም። እና አንድ ቴብል ላይ ተቀምጠን የመነጋገር እድል ነበረን እና ከወጣን በኋላ ያንን ስብሰባ አድርገን አጋጣሚ አብረን ወደ ከተማ ስንሄድ ነው በቅርበት ያወራሁት እና ምን አይነት ሰው እንደነበረ እኔም ባለቤቴም ሶስና ተረዳን። ከዛ በኋላ እንግዲህ ተቀራረብን ማለት ነው። በኢትዮጵያ ጋዜጠኝነት ውስጥ ሁላችንም እንደምናውቀው አብዛኞቻችሁ አብረን ሰርተናል። እኔ በፓብሊክ ሚዲያም በፕራይቬት ሚዲያም ውስጥ ሰርቻለሁ። አለመታደል ሆኖ የኢትዮጵያ ጋዜጠኝነት የግልና የመንግስት ተብሎ ለሁለት የሚከፈል በመሆኑ እንግዲህ ጋዜጠኛ ሲባል የመንግስት ነህ የግል ነህ እየተባለ ነው። ጋዜጠኝነት አንድ ነው፣ ሙያ አንድ ነው። የኛ ሀገር ጣጣ ግን ሙያችንን እንኳን ለሁለት ከፍሎብን የዛ ጎራ የዚህ ጎራ እየተባባል እንድንተያይ አድርጎናልና ያ በጣም አሳዛኝ ነገር ነው። ግን ያንን ክፍተት ያንን ጠባሳ በሰው ሀገር መጥተን ባቋቋም ነው የኢትዮጵያ ጋዜጠኞች ማህበር ደፍነን ያንን ዳይኮቶሚ አጥበን ባለሙያዎች ሆነን ስለተገኘን ያሳለፍነው ምንም ይሁን ምንም በጋራ የመሰረትነው የሙያ ማህበር ስላቋቋምን በጣም ደስ ይለኛል። እዚህ ውስጥ ብሩክ ያሬድ አለ ከመስራቾቹ፣ ቃለ ኢየሱስ አለ፣ ሶሲ አለች፣ ዮናስ አለ፣ ዘላለም አለ፣ ዮኒም እዚሁ አለና እነዚህ ሁሉ ከመስራቾቹ ውስጥ ናቸው። ይሄ ማህበር አብዲ መስርቶታል ወይም ከመስራቾቹ አንዱ ነው። ነገ የሱ ሌጋሲ ሙያዊ ሌጋሲ በዚህ ማህበር ውስጥም ሪፍሌክት እንዲሆን ምኞቴ ነው። ያሁን ሼር ባደርግም ከኔም በኋላ የሚመጡ ማህበሩን ወደፊት የሚያስቀጥሉ ሰዎች እንዲህ ያሉ እንደ አብዲ ያሉ ለሙያ ኢንቴግሪቲ የቆሙ ሰዎች የሚታወሱበት ማህበር እንዲሆን የሁላችንም ምኞት ይመስለኛል። ከእንደዛ አይነት መከፋፈል ወጥተን ለሙያ የተሰጠን ለአመንበት ነገር የምንቆም እንደ ሰው ደግሞ ጓደኞቻችንን የሙያ አጋሮቻችንን የምናግዝ የምንረዳ እንድንሆን የሁላችንም ምኞት ይመስለኛል። ጋዜጠኞች እና የኪነ ጥበብ ሰዎች እንደምታውቁት ሲያርፉ መጦሪያ የላቸውም፣ መታሰቢያ የላቸውም። የህይወት ታሪካቸው አንድ ድሮ አዲስ አበባ መስተዳድር በምሰራ ጊዜ አንድ ጋዜጠኛ ነበር፣ አላቅም ስቶቻችሁ እንደምታውቁት፣ ውለታው ባየ ይባላል። እና ውለታው ባየ ሁሌ ዜና ስንወጣ የሆነ ወዘ ካብ ሪፖርተር ስንወጣ ምን ይለኛል፣ ከጋዜጠኛ ትርፉ ምን እንደሆነ ታውቃለህ? ስትሞት አንድ ኮርነር ላይ ዜና ይወጣልሃል እንዳረሰ ይለኛል። ያ ነው ትርፋችን። እና በጣም በሚያሳዝን ሁኔታ ውለታው ባየ እዛው ያለን ሞት ቱዩር ወንደር ግን አክቹሊ ተክሌን መቅደሜ ትንሽ እንትን አለኝ። ቢሆንም በመጀመሪያ የዚህን የሀዘን ቀን አስመልክቶ ፕሮግራም ያዘጋጃችሁ ከልብ ነው ማመሰግነው።
ይሄ በጣም ትልቅነት ነው። አንድ ያረፈ ጓደኛችሁን ተሰብስባችሁ እንደዚህ መከበሩ ማሰቡ ደስ ይላል። ነገር ግን ወደ አብዲ ዞር ላርጋችሁና በጣም የሚገርማችሁ ነገር ረጅም ጊዜ ነው እኔ ማቀው ሞፈር ካፌ ዌስት ላይ ቡና እንጠጣለን፣ እንጫወታለን፣ እናወራለን። ግን አንድ ቀን ጋዜጠኛ ነኝ ብሎ ይነግሮኝ አያውቅም። ሌላው ወደ ቁም ነገሩ መለስ ሳረጋችሁ በተለይ ካናዳ መጣችሁ ስትኖሩ የመጀመሪያ ስራችሁ ሰው ላይ ለመውደቅ መጣር ነው። ቬሪ ሲምፕል። እድር መግባት የመጀመሪያው ነው። እኛ እድር አለን፣ ተክሌና እኔ አብረን ነን። ሁለተኛ ደረጃ በተቻለ መጠን ልጆች ካላችሁ ደግሞ ኢንሹራንስ መግባት ያስፈልጋል። 50 ብር 100 ብር ነው በወር የምትከፍሉት። ኤኒቲንግ ሃፕን ከቨርድ ይደረጋል። እና እንደዚህ አይነት ነገር በሲሪየስ ሁኔታ እንድትመለከቱ ጠይቃችኋለሁ። ምክንያቱም የሰው ልጅ በእድሜ አይደለም ዘንድሮ የሚያርፈው። ዛሬ ደህና ነን፣ በቅርብ ቀን ብዙ ሰዎች በተከታታይ አደጋ የደረሰባቸው ሰዎች አሉ። በዚህ አጋጣሚ አቡ ማሲንቆ ዋሽንት ተጫዋቹ እዚህ ዌስተርን ሆስፒታል ላይ ተኝቷል። እጅግ በጣም የሚያሳዝን ነው። እንዲህ አይነት ነገሮች ሀፕን ስለሚያደርጉ ሁላችንም በህይወት እስካለን ደግሞ ስንሞት ደግሞ ብለን ልክ እንደ ድሮ እናቶቻችን አባቶቻችን እንትን ማለት አለብን ማለት ነው። ሌላው ይሄን ፕሮግራም በብርሃን ቴሌቪዥን እናስተላልፈዋለን ከሼህ ጋር ሆነን። ማሳስበው ነገር በተለይ እዚህ በሶሻል ላይ የምትሰሩ በቤት ጉዳይ ላይ የምትሰሩ ሰዎች እንተዋወቃለን፣ አውቃችኋለሁ። እኔም የአብዲን ቤተሰቦች መርዳት አለባችሁ። ይሄ አጋጣሚ የሆነ ነገር ስለሆነ ቤትን በማግኘት የሚረዱበትንም መፍትሄ በመፈለግ ይሄንን እናስተላልፈውና እኔ ጋም ደውሎ እነ ሼጋም እነ ሙሌ ጋም ተደውሎ እርዳታው መቀጠል አለበት። በተለይ ደግሞ አሁን የሰጣችሁ መሰረት ሁላችንም ያቀማችንን ከረዳን አንድ ነገር ማድረግ እንችላለን። በተለይ ያረፈን ሰው ምናስተዋወስ የምንችለው ጥሩ ነገር በመስራት ነው። ስለዚህ እንዲህ መሰብሰቡ ራሱ በጣም ነው አም ሃፒ በጣም ደስ ብሎኛል። እንግዲህ አብዲ እኛ በህይወት አለን፣ አንተ የለህም። እግዚአብሔር አላህ ነፍስህን ይማረው። ጥሩ ሰው ነህ። ኮይን ስትሬት ላይ አብረን ቡና ጠጥተን ብዙ ተጫውተናል። ይገርማችኋል። አንድ ቀን ግን ጋዜጠኛ ነኝ ብሎኝ አያውቅም። እና ነፍስ ይማር። እናንተም አዘጋጆቹ እግዚአብሔር ይባርካችሁ። በእውነት ትልቅ ነገር ነው። ሌላው በመጨረሻ የኢትዮጵያ ማህበር በቶሮንቶና አካባቢ ይሄን አዳራሽ በመፍቀዳችሁም እናመሰግናለን። ቴንኪው። እግዚአብሔር ይስጥልኝ። እኔ ከአብዲ ጋር ብዙ ቅርበት አልነበረንም። እንዳጋጣሚ ቅድም ገዛኝ እንዳለው እንግዲህ የግልና የመንግስት ሚዲያ በሚለው ጎራ ተከፋፍለን መሰለኝ የኢቲቪ ልጆች እና ብሩክም ያው እኛ በግል ሚዲያ ውስጥ ነበር። ሪፖርተር ነው ብዙ ዓመት የሰራሁት እና ቅርበት አልነበር። እኔ ብዙ ስለ አብዲ ለመናገር ብዙ ቅርበት ያለኝ ሰው አይደለሁም። ግን በጣም የሚያሳዝነኝ ነገር እዚህ የመጣው ጊዜ የዛሬ 3 ዓመት ነው ልሞስ የመጣሁት እና ስመጣ የኢትዮጵያ ቀን የሚከበርበት ጊዜ ነበር እና እዛ ላይ ተገናኘን ከአብዲ ጋር ከነ ብሩክ ያሬድም ሁሉንም ጋር ተገናኘን። ስልክ ቁጥር ተለዋወጠን። በቃ እንደዋወላለን ተባባልን። ያጋጣሚ ሆነ ያው ሁሉም በየራሱ እንጀራ እኛም አዲስ ስደተኛ ነን ለእንትን ለማለት ስንሯሯጥ ሳንገናኝ ቆየን። ከአብዲ ጋርም አልተደዋወልንም። በኋላ ተክሌ እዚህ ብዙ ጋዜጠኞች አላችሁ፣ ያው በኢሚግሬሽን ብዙ የረዳን ተክሌ ነው። በኢሚግሬሽን ፕሮሰስ አሳይለሙን ምኑን እና ብዙ ጋዜጠኞች አላችሁ ቃለዩ ስለምንድን ነው አሶሲዬሽን ማታቋቁሙት ብሎ 2-3 ጊዜ ይለኛል። እሺ በጣም የሚገርመው ጋዜጠኞቹ እኛ ሆነን ማህበር እንድንመሰረት ግን ፑሽ የሚያደርገን ጠበቃው ነው እና በኋላ ሳገኘው ራሱ ማፈር ጀመርኩ። ምክንያቱም እኔ ሰፖርት አደርጋቸዋለሁ፣ በቃ ቢሮም ፈቅድላቸዋለሁ፣ አዳራሽ ይላል፣ እኛ እናወራለን፣ ከብሩክ ጋርም ከሌሎቹም ጋዜጠኞች አሉ እናወራለን። ግን ተሰባስበን ያን መጀመር አልቻልንም ነበር። በኋላ ተክሌ በቃ 2-3 ብሎ ወቀሳው ሲበዛ እንግዲህ ተደዋወልንና
እባካችሁ አንድ ይሄን ነገር እንትናርግና ብለን ተደዋወልን። ተክሌ ቢሮ ፈቀደልንና ተሰባሰብን። ቅድም ገዛኸኝ እንዳለው ገዛኸኝ የሚገርም ኦገስት ወይ ሴፕቴምበር ላይ ነው እና ተክሌ ቢሮ ቁጭ ብለን አብዲም ነበረ። ስንገናኝ አብዲ በጣም በጥፋተኝነት ስሜት ማለት አልደወልኩልህም ስልክህን ሴቭ አድርጌ እንደው ሀገር አላምድሃለሁ ብዬ በቃ ቢዚ ሆኜ ብሎ በጣም ተሰማው። ግን እንደዚህ የሚያስብል ቅርበት አልነበረንም። የሚገርማችሁ የጥሩነቱ ነው እንጂ ቅርበት አልነበረንም። ከሰላምታ ያለፈና እንደዚህ በየስብሰባው ላይ ስንገናኝ ቅድም እንደተባለው በፓርላማ የሚሆን ወይም ቤተ መንግስት ፕሬስ ኮንፈረንስ ላይ ስብሰባ ላይ ከቨር ስናደርግ እንገናኛለን። በቃ ሰላም ተባብለን ሩጫ ነው። ያው እነሱ ደግሞ የቲቪ ልጆች አንድ ቦታ ይሰራሉ፣ ከዳኑ ሮጠው ወደ ቢሮ ይሄዳሉ ምናምንና እንደዛ አይነት ቅርበት አልነበረን። ግን ለዛ እንኳን ተሰምቶት እንደው ሳልደውልልህ በጣም ምናምን ብሎ እና የህይወታችን ነገር አሁን የሚያስደነግጠው አሁን እንግዲህ አመት አልሞላም ይሄ ነገር ይህን ማህበር ለመመስረት የመጀመሪያውን ስብሰባ ተክሌ ቢሮ ስናደርግ ፎቶ አለኝ። አሁን የዛን ቀን ሰልፊ ምናምን እንደዚህ የተነሳ ነው ምናምን አለ እና እንግዲህ የእግዚአብሔር ስራ እንዴት መጨረሻችን አይታወቅም። በቃ በጣም ቆንጆ ልጅ፣ በጣም ጤነኛ፣ በጣም ጥሩ አቋም ያለው እንደኛ ቦርጭ የለው ምናምን ሂስ ፊት እና ያስደነግጣል። ማለት ያ ልጅ አሁን አመት አልሞላም ያን ስብሰባ ያደረግን ያን ፎቶ የተነሳ ነው። ስለ ማህበር መስረታችን በጣም ተደስቶ ጥሩ በቃ እንትን የነበረው ልጅ ነውና በማህበሩ መመስረት ራሱ ተደስቶ በቃ በርቱ ምናምን ነገር ብሎን ፎቶ ተነስተን ብለን ያን ስብሰባ አደረግን። ከዛ ያንን ማህበር የመመስረት ሂደት ላይ እያለን ነው ድንገት መታመሙን ሰማን። መቼም እኔ በዚህ አጋጣሚ በጣም ጓደኞቹን እና ብሩክ ያሬድ እና ሙልጌታ ዮናስ፣ ሁለቱ ዮናሶች በእውነት ነው የምላችሁ እኔ አንድ ቀን ነው ሆስፒታል ሄድኩት ላየው። ግን እነዚህ ጓደኞች አይደሉም የሚባሉት በእውነት ወንድም በቃ ከወንድም በላይ ናቸው። አንዳንድም እኮ ብዙ ግድ የሌለው ወንድም ይኖራል እና እነሱ ጋር ያየሁት እኔ በቃ እንደዚህ አይነት ሰው በአሁን ሰዓት አለ ወይ እንዲህ አይነት ጓደኛ አለ ወይ እንድል ነው ከነ ቤተሰባቸው። አሁን ሆስፒታል ሲሄድ የዮናስ ተሾመ ልጅ ናት ስታስታምመው የደረስኩት ማለት ነው። እኔ ከብሩክ ነው ይዞኝ ሄደውና እንዲህ አይነት ወንድምነት በእውነት ነው የምለው በጣም በአርአያነት እኔ በሄድኩበት ነው ማውራው ስለነሱ። እንደዚህ አይነት ሰው አለው ይትላላችሁ እና በእውነት ለእሱም በታመመ ጊዜ ከዛም በኋላ ህይወቱ ካለፈ በኋላም በቃ ለባለቤቱም ያው ነፍሰ ጡር ነበረችና በቅርበት ፋይናንሻሊ ብቻ አይደለም በቃ ኢሞሽናሊ ከቤተሰቡ ጋር እሱ ጋር በታመመ ጊዜ ከዛም በኋላ በጣም ካጠገቡ ሆነው በትጋት ነው ከቤተሰቡ ጋር የቆሙትና በእውነት ይሄ ጥሩ ስራኛ ልናመሰግናቸው ይገባል። ቢያንስ ሰፖርት ማድረግ ብቻ ሳይሆን እነኚህ ልጆች በጣም ይመሰገናሉና አሁንም የአባት ሞት ከባድ ነው ለልጆች። እኔ አባቴ በልጅነቴ ነው የሞተውና ያረፈው። ከዛ በኋላ የገጠመን ስትራግል በጣም አውቀዋለሁ። አባትን ማጣት በልጅነት በጣም ከባድ ነገር ነው። ፔኑን እና እንዴት ህይወታችን እንደተመሳቀለ አውቃለሁኝ በልጅነት እና የአብዲም ልጆች በዛ ነው ማሰባቸው እና ሁላችንም የበኩላችንን እናርግ። በጣም እግዚአብሔር ያክብራችሁ። እናንተ የአብዲ ጓደኞች በሙሉ በጣም ትልቅ ስራ ነው እየሰራችሁ ያላችሁትና በዚህ አጋጣሚ ማመስገን በማህበራችንም ስም ማመስገን እፈልጋለሁ። ቴንክ ዩ። እኛ ያው የተገናኘ ነው ፒተር ስትሪት ላይ ነው ኖቬምበር 1 ያው ከዛ በኋላ ሼልተሩንም ኮንታክት የነበረው እሱ ነው። እንዲህ ሼልተር አለ ብሎ አንድ ቦታ ገባን ማለት ነው። ኮቪድ መጣ። ያነዛ ነገሮች ናቸው የበለጠ ቅርበት እየፈጠሩልን የመጡት ማለት ነው። ያው ቅድም ጣሃ ያለው ነገር አለ የፕሮቴክቲቭ ነገሩ ያው ብዙ ሰው የማያውቀው የኔ አንድ ገጠመኝ ነበረ። እኔም እነሱን ቤተሰብም የማያውቀው እነሱ አጋጣሚ አብዲ ብቻ ያየው ማለት ነው። 2022 ላይ እንደዚህ ፓርሻል ፋሻል ስትሮክ ነበረኝና እነሱም እንዳያዩት ምናምን
በሞፈርም ስንገናኝ ማስክ አድርጌ ሄዳለሁ ምናምን። በሆነ አጋጣሚ አየውስ ከዛ እንዲህ ምናምን ከዛ ያው ሕክምና ጀምሬ ነበር። ግን ያው እሱም ጉዳዮች ላይ ብቻ ሳይሆን ብዙ ያሉ ኬዞች ላይ ምናምን አንዳንዴ ቸልተኛ ነኝ ምናምንና ይሯሯጣሉ ብዙ ነገር ለማድረግ ያው እንትን ይላልና ፈኒ ነው ደግሞ አንዳንድ ነገሮች ላይ ነገር መፍጠር ይችልበታል ምናምን። የሆነ ኢቬንት ሲኖር ስናልፍ ወይ ምናምን የሆነ ኢቬንት ካለ ይሄን እኮ አሁን እንዲህ በዚህ ኢንትሮ ብንገባ ምናምን ይለኛል። ወደ ስራው ይመጣል ወዲያው ማለት ነው። እና እኔ አንዳንዴ ኮልድ ሻወር ወዳለው ምናምን ዊንተር ላይ ምናምን ኮልድ ሻወር ወስዳለሁ እና የሆነ ጊዜ የኔ ምክር ሰምቶ ወሰደና ከዛ ጠዋት ሩሜት ነበረና አንተ ምንድነው ይፈለጠኝ እኮ እና እንዲህ አይነት ፈኒ ጊዜዎችንም አሳልፈናል። እንደዚህ ለበዓል ስንወጣ ምናምን ነው ዚንግተን ምናምን ስንሄድ ያው ሰብስቦ የሚያስገባን እሱ ነበረ። ያው ለልጆቹ ያለው ነገር እያንዳንዱ ኬዙ ላይ ስላየ ነው። ኬዙ ልክ የፋሚሊ ጉዳይ የሆነ ደረጃ ሲደርስ ምናምን የሚሯሯጠው ነገር ቤት ለማግኘት በቃ ብዙ የነበረው እንትን ሲመጡ የነበረው ደስታ ምናምን ነው። በተለይ ደግሞ አባት ያው ሴት ልጆች ሲኖሩት የበለጠ እንትን አለው። የበለጠ ከሴት ልጆች ጋር ያለ አታችመንት ከፍ ያለ ነውና እንዲህ ነው። ቅድም ብርሃን ያነሳው ነገር አለ። በተለይ ደግሞ ብዙ ጊዜ ስለ ላይፍ ኢንሹራንስ ነግረው ነበረ። ቆይ ነገ ወይ የሚቀጥለው ወር ምናምን ይለኛልና በጣም ይፈልግ ነበር ላይፍ ኢንሹራንስ እንደዚህ ለመግባት። ብዙዎቻችንም ቅድም ብርሃን እንዳነሳው እንዲህ አይነት ነገር ላይ ትኩረት ብንሰጥ የተሻለ ነው ብዬ አስባለሁ። ያው ወንድም ሆነን አልፏል። ወንድምነት ይቀጥላል። በስጋ ባለመኖር የሚቋረጥ ነገር የለውም። ያደረገልን ያደረግናቸው ነገሮች ይኖራሉ ሁሌና ነፍስ በሰላም ትረፍ። ቤተሰቦች በዋናነት በእግዚአብሔር እጅ ናቸው። አመሰግናለሁ። እኔ እንዲህ በቅርበት የማውቀው ሰው በህይወት ዘመኔ ያረፈ ሰው አላውቅም። እኔ ቱ ቢ ኦነስት ማለት እንደዚህ ይኮናል እንዴ ይላሉ አንዳንዴ መንገድ ላይ የሚሄድኩኝ የሆነ ደነግጣለሁ። ማለት አብሮን ልጆቻችን ጓደኛሞች ናቸው። አብረው ነው ልደትም እነሱ ብዙ ልደት አያከብሩም በሃይማኖት ምክንያት። እኛ ግን የተለየ ሴሬሞኒ ሲኖር እነሱ ቤት እንሄዳለን። የኔ ልጆች የእሱ ጓደኞች ናቸው። እርስ በራሳችን ያው ሰው ሀገር ላይ ስለሆነ ፋሚሊ እርስ በራሳችን መስርተን ነው የምንንቀሳቀሰውና ሞባይሌን ራሱ የሆነ ስክሮል ሳደርግ በቅርብ ርቀት ነው ማገኘው ብዙ ጊዜና ደነግጣለሁ። ይቻላል እንዴ እንደዚህ ምናምን እላለሁ። ደግሞ ቆይቶ ታሞ የሆነ ነገር ቢሆን የሆነ ልናምን የምንችለው ነገር ነው። ምክንያቱም በዚህ ጊዜያት ሁሉ ብዙ ያለፍናቸው ነገሮች አሉና አሁን ነገሮች ተስተካክሏል፣ ጥሩ ነው። አሁን ደግሞ መሄድ እንደዚህ መመለስ እንችላለን ብለን ነገሮችን አጀስት ስናደርግ ያልጠበቅነው ነገር እንደዚህ ሀፐን ሲያደርግ በጣም እንደነገጥ ነው እና
ሆስፒታል በነበረበት ጊዜ ስንመለስ እንደውም ያንተ ተራ ብዙ ጊዜ ስኖ ታይም ነው ስኖ ታይም ይባላል። በዛ ታይም ሳየው እንዴት እንደሚሆን ሳይ በጣም ነው ማለት ሲሄድ በነሱ ሰፈር ሳልፍ ወር በሆነ ነገር ሳልፍ በቃ የሆነ ታይም ላይ ደነዘዛለሁ። በቃ ቁጭ ብዬ ወይኔ ይቻላል እንዴ ይላል እንደዚህ። በቃ በጣም ከባድ ነው ለኔ ማለት ያለውን ሁኔታ ነገሮችን ሁሉ በብዛት ስላየሁት በጣም 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 ነው የከበደኝ እና እዛ ሄዶ ራሱ ቀኖቹ ከተነገረን ቀን ሲያልፍ ተመስገን ቀኖቹ አለፉ፣ በቃ አሁን ሊመለሳል፣ ይድናል፣ እንደዚህ ይሆናል እያልን ከባድ የሆነ ተስፋ ነበር የምናደርገው። በዛ ላይ ደግሞ የኔ ልጅ ልደትና የሱ ልጅ ልደት ኦልሞስት ተቀራራቢ ናቸውና አንዳንድ ጊዜ ቢች ዳር እንሄዳለን። ብቻ በአመት ውስጥ ለልጆቻችንም ጊዜ መስጠት አለብን በሚል የሆነ ቦታዎችን አብረን ነው የምንጓዘውና በቃ እግዚአብሔር ወይ እንደዚህ በቃ እንደዚህ ይኮናል እንዴ ማለት አይ ዶንት ኖ እንጃ የሆነ እንደዚህ ኤክስፕሌን ማድረግ ይከብዳልና እንደው አይ ዶንት ኖ እንዴት መግለጽም በጣም ይከብደኛል። በጣም የምንወደው ጓደኛችን ነው። ብዙ አቅጣጫዎችን እንደዚህ እናደርጋለን እንደዚህ እንሆናለን ብለን የሚያማክረን እንደዚህ ቢሆን ይሻላል እያለን የሚያማክረን ጓደኛችን ነው። ቀድሞ የሚቀርበን ጓደኛችን ነን። ስንከራይ ቤት ስናገራዙ የሆነ ሰርክል ነገር አድርገን ነው አንተ ከተቸገረ አንተ በዚህ ጋር ትሮጣለህ እንደዚህ እየተነጋገርን እየተግባባን የምንጓዝ በጣም የምንወደው ወንድማችንን ነው ያጣነው። በማንኛውም አቅጣጫ ከቤተሰቦቹ እሱ እንዳለ እያሰብን ነው ከዚህም በኋላ የምንቀጥለው። እግዚአብሔር በቃ ለቤተሰቡም መጽናናትን ብርታትን እንዲሰጥ እመኛለሁ። ሁሌም ከጎኑ እንደሆነ ነው በዚህ ሰዓት ማሳሰብ ፈልጋለሁ። አመሰግናለሁ። አሁን መጥቼ የሰማሁት ምስክርነት ከጓደኞቹም ከሙያ አጋሮቹም ኢትዮጵያዊነትን አስታወሰኝ። ያለንን መከባበር ያለንን እሴት ከሀገራችን ይዘን የመጣ ነው የምንፈልገውን ሁላችንም ልብ ውስጥ ያለውን ነገር እንዳስብ አደረገኝ። አንዳንድ ጊዜ ቤሪየሮቻችን ጭንቅላቶቻችን ውስጥ የፈጠርናቸው ነው እንጂ እኛ ውስጣችን ልባችን ውስጥ ያለው ሪያሊቲ መፈላለግ፣ መቀራረብ፣ መተጋገዝ ነውና እሱን አይቻለው። በሃይማኖትም በፖለቲካ አመለካከትም በምን ነገር ሳይገድበን አንድ ላይ ሰው በመሆን ብቻ ተቀራርበን ለወንድማችሁ ለጓደኛችሁ ያደረጋችሁት አጋርነት ለሁላችንም ምሳሌ የሚሆን ነገር ነው። በጣም እናመሰግናለን። ይሄንን ነው ልናጎለብት ልናዳብር የሚገባን። የሆነውን መቀየር አንችልም፣ አብዲን አተነዋል። ነገር ግን how we can respond መቀየር እንችላለን እና ልጆቹን ህፃናት ልጆቹን በተለይ ሳያት ሳቅፋት ያለፈችውን ልጁን በማሰብ ሁላችንም አደራ አለብን። አደራ ምለውም እሱን ነው። እንግዲህ አብዲን እንወደዋለን እንዘክረዋለን ካልን ለልጆቹ ለቤተሰቡ አለኝታ መሆንንና አብሮነታችን ማሳየት ነውና አትሊስት እሱ ምርጫችን ነው። ያኛውን ያለፈውን መቀየር አንችልም። ሁሉም ሰው ምንም ያህል ብትወዱት ምንም ያህል ብትሆኑለት የተቆረጠለትን እግዚአብሔር ያለውን ቀን መቀየር አንችልም። ግን ልናረግ ምንችለው የወደፊቱን ስለሆነ ትቶ ያለፋቸውን ቤተሰቦቹን ባለቤቱን በሚያስፈልገው መልኩ ድጋፍ ማድረግ አደራ ላለሁኝ። እንደ ኢትዮጵያ ማህበርም በግሌም እንዲህ አይነት አብሮነትን የሚያጠነክር የሚያዋድደን የሚያፈቃቅረን የሚያስተሳስበን ይበልጣል ከሚያለያየንና
በሀዘን ሁል ጊዜ ኢትዮጵያውያን አንድ ላይ ነን፣ እንተሳሰባለን። ግን ይሄን አንድ አብሮነታችንን በሌላውም የማህበራዊ ትስስራችንም እንድናጎለብተው እና ይሄንን ጥሩ ተምሳሌት የሆናችሁትን አጋሮቹን፣ ጓደኞቹን፣ ወንድሞቹን ይሄንን የሚያሰባችሁትን እግዚአብሔር ይስጥልን፣ እናመሰግናለን። ለሁላችንም ማደራ ነው የተዋችሁልን፣ የሁላችንም የጋራ ኃላፊነት ነው። በምንችለው ሁሉ ከጎናችሁ እንደሆነን ለማለት ነው። አመሰግናለሁ። ላለመናገር እየሞከርኩኝ ነበረ። አብዲን እኔ ሳቀው እኔ ሙፈር ኮፊ ሰራ ነበር ኩዊን ስትሪት ዌስት የነበረውና እዛ ሲመጣ ነበር ማቀው የነበረውና የዛኔ ቤተሰቦቹ አልመጡም ነበርና ብዙውን ጊዜ በቃ በጣም ወሬ የሚያደርገው የነበረው በቃ መቼ መተው ይሆን መቼ ነው ማያቸው የሚለው ነገር ነበርና ለቤተሰብ የሚሰጠው ቦታ ክብር በጣም ይገርመኝ ነበር። ከዛ ስራ ስቀይርም አንድ አይነት ስራ መስራት ስንጀምርም በጧት ተነስቶ ጓደኝነቱ ዝም ብሎ ቀልድ አይደለምና በጣም ጠንካራ ነው። ከሰው ጋር የሚፈጥረው ቦንድ አይ ዶንት ኖ ማለት እንዳለብኝ ግን እኔ እድለኛ ነኝ እንደ አብዲ አይነት ሰው ማወቄ። ሰው የሚወድ ሰው የሚያከብር ሰው ተብሎ ከሚጠሩት ሰዎች ውስጥ አንዱ አብዲ ነው። በቃ ጓደኝነቱ እኔ አብዛኛዎቹን ጓደኞቹን በስማቃቸዋለሁ። ሞሮፍ ከታመመ በኋላ በአካል ብንገናኝም አብዛኛዎቹን ግን እያንዳንዳቸውን አቃቸው ነበርና ይገርመኛል። በቃ ለኔም ያለው ፍቅር ለነሱም ያለው ፍቅር እኩል ነው፣ አንድ አይነት ነውና እንዲህ አይነት ጓደኛችንን ያጣነውና አብዲ አሮ ነው ከባድ ነው። እድለኛ ነን በጣም እኛም እሱም ቢያልፍም እናንተን ስለሰጠኝ ደግሞ በጣም አመሰግናለሁ። ብዙ ማለት ይችላል ነበር ግን አልተዘጋጀውም። ግን ነፍስ በተራም ትረፍ አብዲ እንወድሃለን። ጎን እንድንሆን በድጋሚ ጥሪን ማስተላለፍ ፈልጋለሁ። ያው ብዙ ስራ ብዙ ብቻ ጉዳዮችን ጥላችሁ እዚህ መጣችሁ አላችሁ። በጣም እጅግ አድርገን እናመሰግናለን። በቤተሰብም ዮናስ ሙሉ ቤተሰቡ ነው እዚህ ይታዩኛል። ሁላችሁ እጅግ አድርገን እናመሰግናለን። ጥሩ አብዲን ያወሳንበት አብዲን ያስታወስንበት ስለ አብዲ ያደረጋቸው መልካም ነገሮች ሁሉ ያወራንበት ያወጋንበት ጥሩ ቆይታ ነበረ። እጅግ አድርገን ሁላችንም ስለመጣችሁ እናመሰግናለን። ይህን ፕሮግራም ስናዘጋጅ እኔ ራሴ ነኝ ድፎ ዳቦ እንደፍቼ ማመጣው ብላ ቆንጆ ትኩስ ድፎ ዳቦ ጋግራ ያመጣችልን እቴነሽ ኃይለ መስቀል እጅግ አድርገን እናመሰግናለን። ጥሩ ጊዜ ነበረን። አብራችሁ ስለነበራችሁ እናመሰግናለን። መልካም ጊዜ ልበለው እንደዚህ ነው። አመሰግናለሁ። ጋዜጠኞች ኢትዮጵያ ሬዲዮ መንግስት መገናኛ ብዙሃን ውስጥ ያሉ ጋዜጠኞች ለኔ እኔ ተክለ ሚካኤል በተወሰነ መልኩ ሚዛናዊ ነብይ ስለማስብ አውቃለሁኝ፣ ግን አብዛኛው ሰው አያውቅም። እኔም ራሴ አሁን አላውቅም። ቅድም የተናገረው ታሪክ ያለ ፈተና ያለ ቻሌንጅ አልጋ ባልጋ ነገር ነው የሚመስለኝ እኮ ላይክ በቃ ትፈልጋለህ ለራስ አንዳንድ ጊዜ ለመወደድ ስትይ ነገር ታደርጋለህ ነው እንጂ ያለውን ቻሌንጅ ያለውን ላይፋቸውን አደጋ ላይ ሪስክ ውስጥ ከተው እንደሚሰሩ we don't know that. so you guys እናንተ ጋዜጠኞች ኢትዮጵያ ያላችሁ አንደርስታንድ ፍራቻ አለ፣ ኮንሲኩዌንስ አለው፣ ችግር አለ። but once you get here ለምንድን ነው የማይናገሩት? አብዲ እስኪሞት ለምንድን ነው የምንጠብቀው? ለምሳሌ ስለነበሩ ነገሮች ለመናገር ሲሞት መጠበቅ አለብን ማለት ነው አንድ ሰው? አይ ቲንክ እኔ እሱ ፓርት ትንሽ ቆጭቶኛል። አሁንም አደራ ምለው ኢትዮጵያ ውስጥ በጋዜጠኝነት ሙያ ላይ የነበራችሁ ሰዎች እዚህ ስትመጡ መስል እኮ በመቃወም እኮ አይደለም፣ እንደ ትዝታ አጫጭር መጽሐፍ የ100 ገጽ የ200 ገጽ መጽሐፍ ማን ነው አልበርት ያለው ወንድማችን ኤድመንተን መጽሐፍ አሳትሟል። ባለፈው ወንድማችን እንዴ ስሙን ረሳሁትኝ መጽሐፍ አሳትሟል። ኦኬ ገዛኸኝ እነሱ ሲያሳትመዋል። ስፖንሰሮች አይጠፉም፣ እየገዛን ነው ከየቦታው እያመጣን 50-100 መጽሐፍ እያሰርጫጨን ነውና አይ ቲንክ አንዳንድ ስራዎች ሰርታችሁ በተለይ የጋዜጠኝነትን ፈተና እዛ ውስጥ ያሉትን አሁን ላሉትም ኮች እንዲያደርግ እንደ ሜንተርሺፕ እንዲያገለግል እንደ ኢንስፓየር እንዲያደርጋቸውም ጭምር እሱ ላይ መሰራት አለበት። እስኪሞት ሰው ጠብቆ
ጥሩ ነገር ብንናገር ብንመሰክር አይ ቲንክ ብዙም ለኔ ብዙም ጥቅም የለውም። አሁን በህይወት እያለን ግን እንደሱ አይነት ስራ ላይ መሰማራት አለብን ብዬ ነው የማስበው። ከዛ በተረፈ ሁላችሁንም በእውነት ላመሰግናችሁ እወዳለሁ። የገረመኝ እንደውም ዛሬ ዝግጅት ሲባል ልክ ሳይ የብራዚልና የኖርዌይ ጨዋታ አለ እና ዮናስ ትዝ አለኝ። አሁን ዮናስ ኃይለ መስቀል የብራዚልን ጨዋታ ትተው ይመጣሉ ብዬ ሳስብ ከች ስል ሰው ሁሉ ቁጭ ብሏል እና በጣም ገረመኝ። ሶ you can imagine ሰዎች ሌላ በአሁኑ ሰዓት ከረንት የሚበልጥባቸው ነገር የሚመስል ሊኖር ይችላል። ኖ በፍጹም ብለው ያንን ጊቫፕ አድርገው መጥተው እዚህ ቦታ ተገኝተው 2-3 ሰዓት ቁጭ ብለው አስበው አብዲን መዋላቸው ማንም ቅጣት የለውም። ምስክርም ስላለ አይደለም። ጀስት ሶ አይ ቲንክ እነዚህ ነገሮች ደስ ይላሉ። አሁን ደግሞ ልጆቹ ህፃናት ናቸው፣ ሴቶች ልጆች። ባለቤቱ እንግዲህ ትመለሳለች ሰሞኑን። የተወሰነ ጊዜ ከባድ ነው የሚሆነው ለሷም። ባዶ ቤት ነው፣ ባል አባት የነበረበት ቤት አሁን ብቻዋን ልጆች ስትይዝ አይ ቲንክ ከዚህ በኋላ ያለው ፈተና ስለሚቀጥል ሴፕቴምበር ትምህርት ቤት ሲመለሱ ልጆቹ እንደዚሁ አልፎ አልፎ በየጊዜው ሊከብድ ይችላል። አልፎ አልፎ እየተገኘን በ6 ወርም በአመትም እየተገናኘን መታሰቢያውን እያደረግን አንዳንድ አስተዋጽኦ በጣም ትልቅ ነገር ባይሆን ትንሽ ነገር በተለጆቹ ለአመት በዓልም ለምንም ረመዳ ይመጣል የዛን ጊዜ ምናምን እየተገኙ አንዳንድ ጊዜ ማድረግ ጥሩ ነው ያስባለኝ። እንደው አጠቃላይ ፕሮግራሙ እንግዲህ ብዙ ሰዎች ተናግረዋል። የአብዲ መልካምነት አንዳንዴ ሰው ሲሞት መልካም ነገሮች ስለ አብዲ የተነገሩት ነገሮች ኤክስትራ ናቸው። በጣም ትክክለኛ ደግሞ እሱን በደንብ የሚገልጹት ናቸው ብዬ አስባለሁ። በተለይ በስደት ዓለም ላለ ሰው እንዲህ መዋደድ፣ መቀራረብ፣ መነጋገር፣ መደጋገር በጣም መሰረታዊ ነገር ነው ብዬ አስባለሁ እና ከዚህ አንፃር ከአብዲ ምን ቴካው መውሰድ በአጠቃላይ የነበረው እኔ ራሴን ነው ሳይ የነበረው። ሰዎቹ ምስክርነት ሲሰጡ ራሴን ነው ሳይ የነበረው እና ኢንተረስቲንግ ሶ አብዲ ሰዎች ሲመጡ ከኤርፖርት ተቀበለኝ፣ ከሼልተር ተቀበለኝ፣ ሼልተር አስገባኝ፣ ቤት ፈለገልኝ፣ ባንክ ከፈተልኝ፣ እዚህ ቦታ ሕክምና ወሰደኝ። ራይት ይሄ ሁሉ ምስክርነት ማለት ነው። ኤንድ ቱ ቢ ኦነስት ስለማይነገር ብዙ ጊዜ ዜና የሚሆነው ምለው ኔጌቲቭ ነገር ስለሆነ ነው እንጂ አብዛኛው ሀበሻ እንደዚህ ነው። ቱ ቢ ኦነስት አብዛኛው ኢትዮጵያዊ ሁላችንም እኔንም ብትጨምረኝ የዛሬ 20 አመት ስመጣ 21 አመት የተቀበሉኝ ሰዎች በአጋጣሚ ያስተናገደኝ ቫንኩቨር ከተማ ጋዜጠኛ ነበር። በአጋጣሚ አትክልት አሰፋ ይባላል። ስለማላቀው ስፖንሰር ተደረገ ነው ለዛው ምን የመጣሁት ግን ይርባይ ነበር ምግብ አላቅም በደንብ ቋንቋም ችግር አለ፣ ሊሚቴሽን አለ። ባህሉንም እና ሻይነ ፍሪጅ አውጥተህ ዝም ብለህ አትመገብም አትበላም። ኤንድ ሶ አትክልት ነበር ተቀብሎ ሬስቶራንት እየወሰደ እያበላ እስካሁን ድረስ ጭንቅላቴ ውስጥ አለ ማለት ነው። እና ይሄ በጣም ቬሪ ኢምፖርታንት ነው። ሰዎች አዲስ ሆነው ሲመጡ ተቀብሎ አስተናግዶ አለማምዶ ቢኮዝ በጣም ዲፕሬሲንግ ነው ብቻህን ስትሆን ከቤተሰብ ከሞቀ ቤት ድህነትም ይሁን የፈለገውን ኢትዮጵያ እስር ቤትም ይሁን ወጥተህ እዚህ ስትመጣ ኢትስ ኖት ኢዚ እና አይ ቲንክ ሌሎች ቀድሞ የመጡ ሰዎች ስራ በማፈላለግ ሊሆን ይችላል፣ ቤት በማፈላለግ ሊሆን ይችላል፣ ጓደኛ በማፈላለግ አብሮ ሃንግ አውት ለማድረግ አይ ቲንክ ኦፖርቹኒቲዎችን ለማፈላለግ ኤንድ ፕሮግራሞችም ትምህርትም ስልጠናዎችም ለማፈላለግ ኤንድ ትዳር ነው አንዳንዶቻችን ከውስጥ እየፈለግን ነው ለማፈላለግ አይ ቲንክ የግድ ጥሩ ነው እና በጣም አብዲ በብዙ ሰዎች ውስጥ ህይወት ውስጥ ጥሎ ያለፈው አሻራ በጣም የሚገርም ነው ከተነገረው ምስክርነት ውስጥ። ግን አገን እንዳልኩ ሰዎች እስኪሞቱ መጠበቅ የለብንም እንዲህ አይነቱ ምስክርነት ለመስጠት ለመጻፈው። ቴንክ ዩ አመሰግናለሁ። እሺ ስሜ ዘካሪያስ እባላለሁ። አብዲ ለኔ እዚህ ሀገር ልክ ስመጣ መጀመሪያ ያገኘሁት እሱን ነው። እሱ መጀመሪያ ያገኘው እኔን ነው። አንድ ላይ ነው የተገናኘ ነው። አንድ ቤትም ለረጅም ዓመት ኖረናል። ብዙ ጊዜያቶች ኦልሞስት ቤተሰቦች እስከሚመጡ ድረስ አንድ ቤት ነበር የኖር ነው። ከዛም በኋላ ደግሞ ጥሩ ግንኙነት አፍርተን እስከ መጨረሻውም ጊዜ ድረስ አንድ ላይ ከሱ ጋር አጠገቡ ነበርኩ። በተለይ በህመሙ ጊዜ በህመሙ ወቅት አብረን ነበር። እስቲ ስለሱ ጊዜ ትንሽ አብዲ ታሞ አመመኝ አይልም። አንዳንዴ ኮንስታንትሊ ሞርፊን ይወስዳል፣ ሃይድሮሞርፊን። ሲቪር ፔን አለው
ግን ለሰው ደግሞ ወጥቶ አይናገርም። ራሱ ወጥ አድርጎ የሚይዘው ነው። ለምንድን ነው የማትናገረው ካመመ ምናምን ስለው ኖ እኔ ተጨንቄ ሰው ማስጨነቅ አልፈልግም በኔው ይለቅ ነው የሚለው እና ኢቭን ሲቪር ፔን ውስጥ ሆኖ ላይክ ፐብሊክሊ ዲስፕሌይ ማድረግ አይፈልግም እና ይሄ የተለየ እንትን ነው፣ ስጦታ ነው። ምክንያቱም አብዛኛውን ጊዜ ሁላችን ሰው ነን እና ሲያመን እንጨዋለን እንላለን። ሰው ኮንፈርት እንዲሰጠን እንፈልጋለን። አልጋ ላይም ሆኖ ደግሞ የሚያስበው ስለ ሰው ነው። ኢትዮጵያም ስንሄድም የሚለውም የሚነግረኝም የነበረው ድኜ ቆሜ ማመስገን ነው የምፈልገው። የሚያስበው ስለ ልጆቹ ነው፣ የሚያስበው ስለ እናቱ ነው፣ ስለ አባቱ ነው። ስለ ራሱ አንድ ቀን አስቦ ማያውቅ፣ ምንም ተናግሮ ማያውቅ እና ምን ላድርግልህ እንኳን ስለው ነው እኔ ምንም አልፈልግም፣ እኔ እኮ ኖር ያለው ህይወት ልጆቼ ናቸው የሚያሳዝኑ፣ እነሱ ናቸው መኖር ያለበት፣ እኔ በሞትም ምንም አይመስለኝም የሚል ነበርና ራሱን ለቤተሰቦቹ አሳልፎ የሰጠ በጣም በጣም ታታሪ ጎበዝ ሰራተኛ ነው እና ስለ ፍቅሩ ደግሞ ለሰዎች ያለው ፍቅር እኔ ብቻ አይደለም ሁሉም ሰው የሚመሰክርለት ነው እና በጣም በጣም ጥሩ ሰው ነበር። እንግዲህ አብዲና እንደ ተነዋል በሞት ተለይቶናልና ከዚህ በኋላ ቀጣይ ማድረግ ያለብን ነገር ምንድን ነው ብለህ ታስባለህ? በተለይ ህፃናት ልጆች እንዲኖሩ ስላለ ለቤተሰቦቹ ከዚህ በኋላ በቀጣይ መደረግ ስላለባቸው ቤተሰቦች ትልቅ አደራ ጥሎብን ሄደው 3 ልጅ ቀላል አይደለም። እንኳን ሚስት ብቻ ባልና ሚስት አንድ ላይ ሆኖ 3 ልጅ ማሳደግ የሚከብድበት ሀገር ውስጥ ነው ያለ ነው እና እኛ የእሱ ወዳጆች የእሱ ጓደኞች ልጆቹን በተቻለ አቅም ስፔሻሊ ክፍተቶች ይኖራሉ ላይክ እሱን እንደሱ ባናረግም በቻልነው ያክል ግን ማገዝ አለብን። ስፔሻሊ ሚስቱ አራስ ነች፣ መታ ጠንክራ ስራ እስከምትጀምር ጊዜ ይፈልጋል። መኖሪያ የላቸውም፣ የት እንደሚገቡ አይታወቅም። ይሄ ደግሞ ትልቅ ኃላፊነት ነው። እኛ እዚህ ያለ ነው የት ነው የሚያድሩት፣ ሲመጡ የት ነው የሚሆኑት፣ የት ትምህርት ቤት ነው የሚገቡት፣ እሱን ራሱ እኛ ቀደም ብለን ተነጋግረን መፍትሄ ያስይዘን ነው መምጣት ያለባቸው። ያለበዚያ ጎዳና ላይ ነው የሚወጡት። ይሄ ደግሞ እኛ እንወዷለን የምንለው ሰዎች ማሳየት አለብን በተግባር እና ትልቅ ስራ ከኛ ይጠበቃል። ሰሙና ጋዜጠኛ አብዲ ከማል ጋር የነበራቸውን ግንኙነት በመግለጽ ወላ አመሰግናለሁ። አብዩ ታደሰ እባላለሁ። በኢትዮጵያ ቴሌቪዥን ኦልሞስት ወደ 11 ዓመት ሰርቻለሁ። ከአብዲ ከማል ጋር ከ98 አካባቢ ይመስለኛል። እኔ ትንሽ ቀደም ብላለሁ 1 ዓመት። ስለዚህ 98 ወይ 99 አካባቢ ጀምረን ነው የምንተዋወቀው። አብዲ ያው ብዙዎቹ እንደገለጹት ነው የሁሉም ጓደኛ ነው። ከትላልቆቹ ጋር ትላልቅ፣ ሲኒየር ከሆኑት ጋር ሲኒየር መሆን የሚችል፣ አዲስ ከመጡትም ጋር እንደ አዲስ በጣም ኢንተግሬት አድርገው መስራት የሚችል ነው። ኢትዮጵያ ቴሌቪዥንም ከገባ በኋላ ብዙ እንደተገለጸው አልቆየም። ወደ ከፍተኛ የጋዜጠኝነት ሌቭል ለመድረስ ብዙ ጊዜ አልፈጀበትም። ትልልቅ ስራዎችን የሰራ ስሙ የሚታወቅ በጣም ጎበዝ ጋዜጠኛ ነው። እንደ ጋዜጠኛ እና የምንተዋወቀው እንግዲህ ከኢትዮጵያ ቴሌቪዥን ኦልሞስት ከ98-99 አካባቢ ጀምሮ ነው። ከዛ ጀምሮ እንግዲህ ወደ ስደት ዓለም ከመጣ በኋላ እንደዋወል እንጠያየቅ ነበር። እዚህም ከመጣው በኋላ ያው የስደት ዓለም ብዙ መረጃ ብዙ ኢንፎርሜሽን የሚያስፈልገው ጋይዳንስ የሚያስፈልገው ቦታ ነውና ሰዎችን ጋይድ በማድረግ እኔን ጨምሮ ምክር፣ ሀሳብ፣ አስተያየት በመስጠት የሚያግዝ ጓደኛ ነውና ትውቃችን እንግዲህ በዛ መልኩ ነው የነበረው ማለት ነው። በተለይ አብዲ እንደ ባለሙያ እንደ ጋዜጠኛ ምን አይነት ጋዜጠኛ እንደነበረ አንተም በተወሰነ መልኩ ገልጸዋል፣ ሌሎችም ሲገልጹት ነበር። ከዛ ባለፈ ደግሞ በስብዕና እንደ ሰው ምን አይነት ስብዕና ያለው እንደ ባለሙያ ሰው ምን አይነት ስብዕና ያለው ነው። የቅርብ ጓደኛ ባልደረባ እንደሆነ
ከጋዜጠኝነቱ ለመጀመሪያ ያክል ብዙዎቹ ገልጸውታል፣ ግን አንድ ያልተነገረ ነገር ደፋር ነው አብዲ። ሁለት ነገር መናገር እፈልጋለሁ። አንደኛ የመሰለውን ነገር መናገር ይችላል። እንደምታውቂው አንዳንድ የስራ ቦታዎች ያመንሽበትን ለመግለጽ ይከብዳል፣ በብዙ ምክንያት ማለት ነው። የኢትዮጵያ ቴሌቪዥን ደግሞ ከነዚህ ተቋማት አንዱ ነው። ብታምኝም ዝም ማለት የምትመርጭባቸው አጋጣሚዎች አሉ። በተለይ ስብሰባ፣ ትልልቅ ስብሰባዎች፣ አለቆች ያሉበት ቦታ፣ ግምገማ ቦታ ሀሳብሽን ላትገልጭ ትችላለሽ። አብዲ ግን በድፍረት የመናገር ችግር የለበትም። ሀሳቡን በድፍረት ይናገራል። የግምገማ ቦታዎች ላይ፣ ትልልቅ መድረኮች ላይ ሀሳቡን በግልጽ ከሚናገሩ ኮንፍሮንት የሚያደርግ የመሰለውን የሚናገር ሰው ነበረ። እንደ ሰው ደግሞ ብዙዎቹ ስለተነገሩ እንደው መድገም እንዳይሆኑብኝ እንጂ አብዝቶ ለሰው የሚጨነቅ ነበር። አንድ ምሳሌ እኔ ለማድረግ ያክል እኔ ያው እንግዲህ በቅርብ ነው የመጣሁት። ታሞ ተኝቶ ስለ እኔ ይጠይቀኝ ነበረ፣ ስለ ህይወት፣ እዚህ ጋር ሂድ፣ እዚህ ጋር ሞክር፣ ከሌና አገኘው፣ እንካ ደውል፣ እንደዚህ እና በጣም መልካም ጓደኛ ነው። ብዙ ነገር ተገልጿል እና እሱን ነገር መናገር እፈልጋለሁ። ሌላው ሃይማኖቱን በጣም የሚወድ የሚያከብር ነው። ምናልባት ከዚህ ጋር እንደ አንዳንድ ሰዎች ግልጽ እንዲሆንላቸው እንዲያውቁት የምፈልገው ነገር አብዲ አንድ የሚታወቅበት ዘገባ አለ፣ ጅሃዳዊ ሐረካት ይባላል ካረሳሽው፣ እና እሱን በድምጽ ብቻ ነው ኮንትሪቢዩት ያደረገው። ግን ብዙ ሰው ሳያቅ በዛ ሌብል አድርጎት ለረጅም ጊዜ ኖሯል እና በዚህ ትንሽ ፊል አረግ ነበረ እና ይሄን ቢያውቁት ደስ ይለኛል። ብዙ ሰው ያላወቀ ካለ እሱ ከማንበብ የዘለለ አንዳንዴ ደግሞ ተገደሽም ታነቢያለሽ ኢትዮጵያ ቴሌቪዥን ውስጥ። በዛ ሰበብ ከብዙ የሃይማኖቱ ሰዎች ጋር የተወሰነ ቅሬታ እንደነበራቸው አስታውሳለሁ እና ይሄንን እንደው በዚህ አጋጣሚ የሚያውቁት ይሄን መልእክት ያደረሳቸው ሰዎች ካሉ ቢያውቁት ቢረዱት። አብዲ ሃይማኖቱን በጣም የሚወድ ለሃይማኖት ሰዎች በጣም ቀናይ አይደለም፣ ለሃይማኖት ሰዎች ከሃይማኖት ውጭ ላሉ ሰዎችም በጣም ቅን አመለካከት ያለ። ይሄ ደግሞ አሁን እዚህ ያለን መሰባሰብ በነገራችን ላይ በመላው ዓለም ያሉ ጋዜጠኞች ከሱ ጋር የሰሩ ጥልቅ የሆነ ሀዘናቸውን ይሄ እንግዲህ የሚያሳየው አብዲ በጣም እጅግ በጣም መልካም ሰው ስለሆነ ነው። የዛሬ መሰባሰባችን አብዲ ከየትም ሊያመጣው አይችልም መልካም ባይሆን ማለት ነውና ይሄንን ነው መናገር የምችለው። በህመሙ ጊዜ ደግሞ ስለ ህመሙ ለመናገር ብዙ ነገር ተብሏል። የመጀመሪያው ነገር አብዲ እንደው እውነት ለመናገር ያለ እድሜው ነው ያጣ ነው ማለት ብዙ ተስፋ ብዙ ራዕይ ነበረው። ከልጆቹ ጋር ተያይዞ ከራሱ ከስራው ጋር ተያይዞ ብዙ መስራት በሚችልበት ኢነርጂ ላይ በነበረበት ጊዜ ነው የሄደው። እኔ አወዝ ሾክድ ማለት ገና ታመመ ሲባል ጀምራለና ከዛ ጊዜ ጀምሮ ነው የደነገጥኩት። በዚህ አጭር ጊዜ ውስጥ መሄዱም በጣም 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 አሳዛኝ ነው። ግን እንደዛም ሆኖ ተብሏል ጠንካራ ነበር፣ ልንማርበት ይገባል። በእንደዚህ አይነት ህመም ውስጥም ሆኖ ሀሳቡን አላማውን ሳይስት ጠንክሮ ለመዳን ያደረገው ጥረት በጣም ለሁላችን የሚል ነው። ለቤተሰቡ መጽናናት እንመኛለሁ። ቤተሰቦቹን ለማገዝ ለመርዳት እኔም ከጓደኞቼ ጋር የምችለውን ነገር ለማድረግ ሞክራለሁ ነው ማለት የምችለው። Thank you so much. መጀመሪያ ስለሆነና ከጋዜጠኛ አፍሪካን ጋር የነበራችሁ ግንኙነት ቴንክ ዩ ፎር እሸቱ ኃይሌ ይባላለሁ። ያው ሁላችሁም የምታውቁኝ አብረን በሰራንበት ያው በካሜራማንነት ሳገለግል ነው እና ያው እሸቱ ነኝ እንግዲህ ከአብዲ ጋራ በኢትዮጵያ ቴሌቪዥን ረጅም ጊዜ አብሮ በመስራት ከዛም ደግሞ በካናዳ በስደቱም አብሮ በመሆን ረጅም ጊዜ አሳልፋችኋልና አብዲን በአጭር ቋንቋ ግለጽ ይባላል። በጣም ከባድ ነገር ነው በእውነት አብዲን መግለጽ በጣም ይከብዳል። Yeah.